በጣም ነው እናመሰግነው ወንድማችን። እሺ አሜን ይሁንዬ። ብሩኬ ቃል ጓ ቆስጠንቲኖስ እንግዲህ በየተራ ሰላም በሉን። እኔ ካላስፈለኩኝ እወርዳለሁ፣ እናንተ ቀጥሉ። ገስቱን ለእናንተ ብትኖር ደስ ይለኛል። ይቅርታ ጊዜ ካለ የሆነ ሰዓት እየሰጠ አንዳንድም ማብራራት ያለባቸው ነገር ካለ እየነገርካቸው ቢሆን ደስ ይለኛል። በጣም ጥሩ። እሺ የሚገባ ሰው አለ? ቆስጣዬ ዴቫ ካለች ቤላ ያስገባው። ቤላ አንድ ቁጥር ጻፊ፣ አንድ ቁጥር ጻፊ ቤላ። እሺ መልካም። ስለዚህ ከማን ነው የምንጀምረው? ማን ነው የሚጀምረው? ዴቫ ምን ይጀምራለሁ? ዲያቆንዬ። እሺ የመጀመሪያ እንግዲህ አንዳንድ ዙር ሁላችሁንም አንዳንድ ዙር እናደርስና ስንት ደቂቃ ልስጥህ? ብዙ አንድ 5 ደቂቃ ጠረጠር አድርጌ። ጥሩ በ5 ደቂቃ እንጀምርና ከዛ እንትን እናደርጋለን። እሺ ስትጀምር ጀምር በለኝ። እስከዛ ሰላምታን አቅርብና ጀምር በለኝ። ሰላም ክርስቶስ ይብዛላችሁ ሁላችሁንም። እንኳን ለቅዱስ ገብርኤል ወራዊ ክብረ በዓል በሰላም አደረሳችሁ። ከስርም ያላችሁ ከላይም ያላችሁ ዮኒ ድጋሚ ስለተገናኘ ብሩኬ ጓ የቂርቆስ ማለት ነው። ልጆች በሚቀመጡበት እንዳታደርሱ ነው የዛሬው እንትን። እሺ ጓ ሰላም በለን። ሰላም ብያለው። እንዴት አላችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እኔ እግዚአብሔር ይመስገን ደህና ነኝ። አንዳንድ ነገሮችን ለማውራት መጥተናል። እንደተባለው ደንገጥ የሚያስደርጉ ነገሮች ካሉ ኤርፎን ያላረጋችሁ ኤርፎን አድርጉ። ከ18 ዓመት በታች ሆናችሁ እንዲሁ ለመውጣት ሞክሩ። መልካም ጊዜ ይሁንላችሁ። እሺ እናመሰግናለን በጣም። ማይክሮፎኑን አቲን ቆስጠንጢኖስ ማስተካከል አለብህ። ቅድም ስታወራ እታች አልተሰማንም ያሉ ነበር። አሁን ጥሩ ነው። ካስፈልገ ስልክ ቀይሩት ይችላል። ችግር የለውም። ይሰማችኋል? እታች አላችሁ? እስቲ አታውሎ ምልክት ይሰማችኋል? እታች አላችሁ? ትንሽ አውራ። ኦኬ እሺ። ባይ ዘ ወይ ከ18 ዓመት በታች ብለን ያልነው ቁም ነገር ነው። እታች ያላችሁ ሰዎች እባካችሁ፣ ከልጆቻችሁ ጋር ያላችሁም ሰዎች እባካችሁ። እኔ ደግሞ በዚህ አጋጣሚ ከ18 በታች ስለተባለው ካሜራችሁን ደቅኑ ካሜራችሁ። ስለዚህ ብዙ ሰው ማወቅ ያለበት ነገር ስላለ ካሜራ ደቅናችሁ የምትቀርጹትን ቀርጻችሁ ይሄ ጉድ ዓለም ቢሰማው ጥሩ ነው። እኔ እንደዛ ነው የምለው። ሰውማ እንደዛ ካልከው ጭራሽ ግር ብሎ ነው የሚገባው። በ18 ዓመታችሁ ቀረጹ፣ በ22 በ23 ዓመታችሁ ይሁ እንደዛ ነው የሚሻለው። ወይም እሺ መልካም። ስለዚህ ዴቫ ቀጥል። ማን ነው የሚገባ? ቤላ ብቻ ናት ከዚህ በኋላ ዴቫ? አዎ ዲያቆን ያው በቃ እሺ። ያልታፈነማ እኔ ቆንጆ ነው። አሪፍ። በቃ ጀምርና ደቂቃ አላስቀምጥልህ። እሺ ጀምር። እሺ ካለሰኛ ይጨምራሉ ትላለህ። 10 ደቂቃ እንግዲህ ወንድሞች 10 ደቂቃ ላድርግልህ። በምጨርስበት ሰዓት ጨርስ። እሺ አመሰግናለሁኝ። በድጋሚ ሰላም ብያለሁ ወንድሞቼ። ያው ከ18 ዓመት በታች ሲላችሁ ጀስት ኢዝ ኖት ጆክ አይደለም ወይ ቀልድ አይደለም፣ ግን ሲሪየስ የሆኑ የእስልምና አስተምህሮቶችን ጀስት እናንተን ኦፌንድ ለማድረግ ለማናደድ ወይ ደግሞ እልክ ውስጥ ለማስገባት የምናቀርብ
ሀገር እጅ እንዳለው ኦኬ፣ በእጁ ያው አደም እንደፈጠረበት በእግሩ እንደሚሮጥበት ነግረዋል። ነገር ግን ሙስሊም ወንድሞቻችን አስደሴም ታይም የማይገናኘው መጽሐፍ ቅዱስ ላይ የመጡ እግዚአብሔር እንደዚህ ነው እኮ እግዚአብሔርም አለው የሚል አይነት አንደምታለ። እሱም ብዥታ እንዳያጠራ አጠር አድርጌ በክርስትና ያለን ስለ ፈጣሪ ያለን ምልከታ ለማሳየት እወዳለሁ። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የተጻፈው ለሰዎች በሰዎች በሚገባ ቋንቋ ጻፈው ለሰዎች በሰዎች በአላህ ራሱ ቃል በቃል ቤርባተም በሆነ መልኩ የተነገረ ቃል ነው። ስለዚህ ለሰዎች እንዲገባ ሰዎች በእግዚአብሔር መንፈስ ተመርተው የጻፉት ስለሆነ ሁለቱ አይገናኝም። ሁለተኛ ደግሞ አረዳድ ላይ ለእኛ እንዲገባን ለምሳሌ እግዚአብሔር ዓይን አለው ሲባል ሁሉም ተመልካችነቱን ለማስረዳት እንጂ ያለው በዋሃብያዎቹ አረዳድ ማለት ነው። ሊትራሊስት ናቸው፣ ሊትራሊ የሚወስዱ ናቸው። መልካም። ይህንን ስንል ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምናል እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ሊሰግዱለት ይገባል። ስለዚህ እግዚአብሔር መንፈስ መሆኑን ነግሮናል። ክርስቶስ ራሱ በስጋ ተገልጦ ከነ ሙሉ መለኮቱ፣ ልብ በሉ፣ ከነ ሙሉ መለኮቱ ማንም አላየውም። ለዛም ነው ጢሞቴዎስ ላይ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ለእድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስ የጌቶች ጌታ ያሳያል። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ነው። ቀጠል አድርጎም ሊሆን እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳ አላየውም ሊያየውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። እዚህ ጋር ምን እያለ ነው ብርሃነ ዓለም ቅዱስ ጳውሎስ? ክርስቶስ ከነ ሙሉ መለኮቱ ክርስቶስን ራሱ ኤቨር አናየውም፣ ነገር ግን ለእኛ በሚገባን መልኩ ክርስቶስ ራሱ ተገለጠ። ለዛ ነው እዚህ ቆላሴስ ላይ ምን ብሎ ይለዋል? እርሱ የማይታይ አምላክ ምንድን ነው? ምሳሌ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ደግሞ ቁጥር 14 ላይ ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ስለዚህ የማይታይ አምላክ ነው። እኛ እግዚአብሔርን ለእኛ በሚገባንና ለእኛ በምንረዳው መልኩ ራሱን ይገልጥልናል እንጂ ከነ ሙሉ መለኮቱ መቼም ቢሆን አናየውም ማለት ነው። ለዛ ነው ሙሴም ይህንን ቃል የተናገረው ማለት ነው። ዘጸአት ላይ ምን ይላል? ዘዳግም 4:12 ላይ በእሳት ውስጥ በተናገረ ጊዜ ምን አለ እግዚአብሔር በእሳት ውስጥ ሆኖ ምን አለ? ተናገራችሁ፣ ቃሉን ድምፁን ሰማችሁ፣ ለእኛ በሚገባ መልኩን ግን ምን አለ? አላያችሁም አለ። ልናየው አንችልም፣ ልናየው ስለማንችል። ኦኬ። በእስልምና ግን ሼኹል ኢስላም ኢብኑ ተይሚያ ምን ብሎ በመጽሐፋቸው ላይ ያስቀምጣሉ? ይሄ እንግዲህ መጽሐፋቸው ነው። እዚህ ጋር እንደምታዩት በአረብኛ ነው ያስቀመጡት። እንደው ባጭሩ ሀሳቧን ትራንስሌት የሆነችውን በአማርኛ ላንበብላችሁ። ታላቁ ሼክ ነው፣ ሼኹል ኢስላም ኢብኑ ተይሚያ ይባላል። አላህ ይላል ምን ያለ? አላህ ተባረከ ወተዓላ በኩርሲ ማለት መንበሩ፣ አርሹ፣ ዙፋኑ ላይ ሲቀመጥ ይላል አዲስ ኮርቻ እንደሚጮህ አይነት ድምፅ አጢጥ የሚል ድምፅ ያሰማል። ሉክ እንግዲህ አርሽ ማለት ከምድር የገዘፈ አርሽን የሚያክል ፍጥረት የለም። በጣም ግዙፍ ነው አርሹ ማለት ነው። ነገር ግን አንድ ነገር እዚህ ጋር እርግጠኛ ሆነ ልንናገር እንችላለን። አላህ ከአርሽ ያንሳል። ምክንያቱም አላህ ወደ ቅርቢቱ ሰማይ ይገባል ከተባለ አርሽ ግን ወደ ምድር ሊገባ አይችልም። ለምን? በግዝፈቱ ከምድር ላይ ካሉ ፍጥረቶች በሙሉ የሚበልጥ ስለሆነ። እንዴት ነው ትልቁ ነገር ወደዚህ ሊገባ የሚችለው? አሌስ ፕላስቲክ ካልሆነ በስተቀር። ስለዚህ አላህ ሲቀመጥበት ስለከበደ ነው አይደል ኮርቻው አጢጥ የሚለው። ይህንን የተናገርኩት ወይ ደግሞ ሲጢጥ ይላል የተናገርኩት እኔ አይደለሁም፣ ኪታባቸው ነው። ሼኹል ኢስላም ኢብኑ ተይሚያ የዋሃብያዎች ትልቁ ታላቅ ስኮላራችን ብለው የሚናገሩት ነው ይህንን የተናገረው ማለት ነው። ይሄው ሼኹል ኢስላም ኢብኑ ተይሚያ በድጋሚ ሚናል በአህመድ ኢብኑ ተይሚያ ይባላል። የፈትዋ የሃይማኖት ብያኔዎች ስብስብ መጽሐፍ አለው። ይህ እንደምታዩት እዚህ መጽሐፍ ላይ ነው። ልብ በሉ፣ እዚህ መጽሐፍ ላይ ምን ይላል? የአላህ መልእክተኛ መሐመድ ጌታቸው በአርሽ በዙፋኑ ላይ ከእርሱ ጋር ያስቀምጠዋል። ልብ በሉ፣ የምጽአት ቀን የአላህ መልእክተኛ መሐመድን ማለት ነው አላህ ከጎኑ ያስቀምጠዋል መሐመድን። እርሳቸው ነቢዩ በአርሽ በዙፋኑ ላይ ማስቀመጥ በተመለከተ ይላል የማይቀበሉት የሚጠሉት ነገር ነው የሚል ይህንን የካዱ ያስተባብላሉ። አንዳንዶች ጃህሚያዎች ናቸው ይላል። ይሄ ሰውዬ መልስ እየሰጠ ያለው አህባሽ ለምንላቸው ለነሱ በአላህ ስሞችና ባህሪያት ላይ የተሳሳተ ትርጓሜ በመስጠት የሚታወቁ በጥንት የኢስላም ታሪክ የነበሩ አንጃዎች ናቸው።
ይህንን የማይቀበሉ ለነሱ ሪስፖንድ ሲሰጥ ማለት ነው። ይህንን መቀበል ግዴታ ነው። ምን የሚለውን አላህ መሐመድን በአርሹ በዙፋኑ ላይ እኩል ከጎኑ እንደሚያስቀምጠው መልካም መቀመጥ ማለት መሐመድ የሚቀመጠው በምንድን ነው ወገኖቼ? በቂጡ ነው አይደለ? አላህ ታዲያ የሚቀመጠው ታዲያ በምኑ ነው? ቂጥ አለው ብለን ብንረዳ ለምንድን ነው ችግሩ? ይሄንን ስንጠይቃቸው አልተገለጸም ይላሉ። ነገር ግን ያስቀምጠዋል። አላህ ይቀመጣል። ሲቀመጥ ሲጥጥ ይላል ካለ ኦኬ፣ መሐመድ ከጎኑ የሚቀመጥ ከሆነ አላህ እንግዲህ ልክ እንደ ሰው መቀመጫ አለው ማለት። ይህ ደግሞ ፈጣሪ ሊሆን አይችልም፣ ፍጡር ነው፣ ኦምኒ ፕሬዘንስ ነው። አላህ አሁን ከአርሽ በላይ ዙፋኑ ላይ ተቀምጦ ከሆነ እዚህ መሬት እኔ ጋር የለም። ይሄ ማለት የኔ ባህሪ ነው። ዮኒ ያለበት ቦታ ነው እንጂ ያለው እዚህ እኔ ጋር የለም። በሁሉ ቦታ መገኘት አይችልም። በሁሉ ቦታ መገኘት ካልቻለ ደግሞ ይህ ጣዖት ነው ማለት ነው። ይህንን ስነግራችሁ አዝናለሁ ሙስሊም ወንድሞች። እኔ እየተናገርኩ ያለው የራሳችሁ ኪታባችሁ የእስልምና ሊቃውንቶቻችሁ በፈቱበት መልክ ነው። ነገር ግን አንዳንድ ሙስሊም ወንድሞቻችን እኛ እንደምንረዳው አለ መጽሐፍ ቅዱስ የሚፈቱት እግራለው ይዘው ገድል ሳይቀር መጽሐፍ ቅዱስን አልፈው ገድላት ላይ እየሄዱ እንደው የሃይማኖት መከራከሪያችን ባልሆነ መጽሐፍ ላይ እንደዛን በማንረዳበት ላይ የአባቶችን ትንታኔ ሳይሰጡ የግል ትንታኔያቸው እንደሚሰጡት እንደ ዋሃብያ ኡስታዞች እንደነሱ አይደለም እየፈታን ያለ ነው። ቃሉ አለ ግን ጥያቄ መሰግናለን በጣም። ቀጥሎ ማን ነው? ኮንስታንቲኖስ ወይስ ብሩኬ? አሬንጅመንታችሁ እንዴት ነው? ብሩኬ። እሺ ብሩኬ አሁን ከተመቸው ማይኩን ይከፍታል። ቤት እንትን ካለ ነግሮኛል። ካልተመቸው ቆስቲ ይቀጥልና መሀል ላይ ይገባል። እሺ ብሩኬ ይመቻል? አለው ዲያቆን አለው። እሺ ያው ትልቁ ላይ ሁንና ቀጥል። ያ ቶፒኮቹን ክሪስ ክሮስ እያደረግናቸው እንድንሄድ ወደ አላህ ባህሪያት አካላት ምናምን መመለሳችን አይቀርም። ግን ደግሞ ጎን ለጎን ሌላ አንዳንድ ነገሮችንም እናንሳ። ያው እኛ ሙስሊሞች አብረን ኖረን ተከባብረን ኖረናል እና እንደዚህ አይነት ጽሁፎችን አውጥተን ማንበብ ምናምን ፍላጎቱ አልነበረን። ግን ደግሞ ጊዜው ደረሰና ትከሻ ለትከሻ መለካካት ተጀመረ። መጽሐፍቶቻችን እየወጡ በማይሉት መንገድ ለአውዱ መፈታት ጀመሩና ለቤተ ክርስቲያናችን ያልሆነ ስያሜ መሰጠት ተጀመረ። ስለዚህ ለማንበብ ግድ ሆነብኝ ማለት ነው እነዚህን ጽሁፎች። ሊቃውንቶቹ ምን ያህል ጠለቅ ያለ እውቀት አላቸው በእስልምናና በዚህ ዙሪያ የሚሉትን አንዳንድ ነገሮች እስኪ ድምፅ ትንሽ ስላለ አንዳንድ ነገሮችን ላሳያችሁ። ያ አይ ቲንክ ካሜራዬ ከበራ እሺ እንግዲህ እስልምና የምታውቁት በሙስሊሞች ሲሰበከን የኖረው ምንድነው? እስልምና በጣም ጽድት ያለ ሃይማኖት፣ ለሰው ልጆች የመጨረሻ መልእክት ተብሎ ብዙ ዲስኩር የሚሰጠው ሃይማኖት ነው። ያው ላዩን ለሚመለከተው ማለት ነው። ውስጡን ስናየው ምንም የሚመስሉ አስተምህሮቶች አሉት የሚለውን አንዳንድ ነገሮች በእስልምና ማየት እንችላለን። ከዛ በመጀመሪያ ግን እነዚህ ሁላ መጽሐፍቶች እዚህ ጋር የምታያቸው እነዚህ ሁላ መጽሐፍቶች የተለያዩ ሰዎች መጽሐፍት ናቸው። የእስልምና ሊቃውንት ግለ ወሲብን ፍቃድ ሰጥተው የተጻፉ መጽሐፍቶች ናቸው። የአንድ ሰው መጽሐፍ አይደለም። ታላላቅ የእስልምና ሊቃውንት በእነዚህ መጽሐፍቶቻቸው ላይ ግለ ወሲብን ወይም ራስን በራስ ማርካት በእስልምና
ፍቃድ ተሰጥቶ የተጻፉ መጽሐፍቶች ናቸው። ምን ምን ይላሉ? እነዚህ አንዳንድ ነገሮችን እናያለን። ለምሳሌ ከታላቁ ሼካቸው እስኪ ኢብኑል ቀይም ምን እንደሚል እንየው። በመጀመሪያ ኢብኑል ቀይም ቢዳያ አልፈዋይድ የሚባል መጽሐፍ አለው። ይሄው መጽሐፉ እንደምታዩት ቢዳያ አልፈዋይድ ይባላል። ኢብኑል ቀይም አልጀውዚያ ይባላል። ቅድም ዴቭ ያሳያችሁ የኢብኑ ተይሚያ ተማሪ የሆነ ሰው ነው። ይሄውና መጽሐፉና በዚህ ሳየው እንትን በለው ይዘጋዋል። አዎ ይዘጋባል። ብሩክ ይዘጋዋል። አባት ያኛውን ባለቆዳውን ትንሽ ወደ ጎን አድርገውና እነዚህን አሳይ ፍራፍሬዎቹ። ታንክ ዩ ጽሁፉን እንየው። አይ ፍራፍሬው ይቻላል፣ ፍራፍሬው ማሳየት ይቻላል። ያ ኢትስ ኦኬ። ያ እነዚህ የተቀመጡ ናቸው ኦልሬዲ በጽሁፍ ደረጃ የተለያዩ ዝኩኒ፣ ኩከምበር እና ደግሞ ትናንሽ የዱባዎች ተብለው በጽሁፍ ቃል በቃል የተቀመጡ ናቸው። ይሄ ቬጀቴሪያን ናቸው። ያ ቬጀቴሪያን ናቸው እና ይሄ ለሴቶች የተቀመጠ ነው። ለወንዶቹም የተቀመጠ አለ። በእርግጥ እዚሁ ጋር በግልጽ ሴቶች በጤንነታቸው ሊበሉት ነው ወይስ እየጠየቅና በመሃል እሺ ለጤናቸው ሊበሉት ነው? እሺ ምን ይላል? ባል የሌላት ሴት ብትሆንና ባል የሌላት ሴት ብትሆንና የወሲብ ፍላጎት መገንፈል ቢበረታባት አንዳንዶቹ ሊቃውንቶች እንዲህ ብለዋል አለ። ኢክሪበንጅ የተባለው ይሄ ዲልዶ ማለት ነው፣ ያው ታውቁታላችሁ። ኢክሪበንጅ የተባለው መጠቀም ይፈቀድላታል። እርሱም ከቆዳዎች የሚሰራ በወንድ ብልት ቅርጽ ወይም ምስል ያለ ነገር ነው ብለው አስቀምጠውታል ማለት ነው። ከዛ ሴቲቱ ታስገባዋለች ይላል። ወይም ያንን የመሳሰሉትን እንደ የዱር ዱባ ትናንሽ እነዚህ ዝኩኒ ዱባዎች ማለት ነው፣ እነዚህን ማስገባት ይፈቀድላታል ብለው ከኢብኑል ቀይም በፊት የነበሩ የሐንበሊ ሊቃውንቶች ይሄንን የአንድ ሰው ሐሳብ እንዳልሆነ ማለት ነው። ከብዙ መቶ ዓመታቶች በኋላ መጣና ትንሽ ኩከምበር ነገር እንዴት ራሱ ውስጥ ከታለች የሚል ነገር ምን አለ? እኔ ዘንድ ግን ትክክለኛው አይፈቀድም የሚል ነው አለ። ከስንት መቶ ዓመታት ባይዘው ኢብኑል ቀይም ይሄ ንግግሩ አይሽሮም ሊቃውንቶቹን አስተምሮ ማለት ነው። ምክንያቱም ለዘመናት ሲመሩበት እሱ እስኪመጣ ራሱ ይሄ ነገር እንደ ህግ ያገለግል ነበር ነው። ከሱ በኋላ የነበሩትም ሊቃውንት ግን ይሄንን ኦሬዲ አጽድቀው ጽፈዋል ማለት ነው። ምንድነው? ምክንያቱም ነብዩ ስሜቱ የመጣበት ሰው ካለ እንዲጾም ብቻ ነው ያዘዙት ብሎ ይሄንን ጽሑፍ አስቀመጠ። ከዛ ግን እዚህ ጋር የሚፈቅድበት ነገር አለ። ተመልከቱት። ያቺ የቀደማ ባል የሌላት ሴት ነው የተባለችው። ባል የሌላት ሴት ፍላጎቷ ቢመጣስ ተብሎ ነገር ግን ባልየው ከእርሷ አርቆ ከሆነ ባለትዳር ናቸው ወይ በጦርነት ምክንያት ወይ በንግድ ምክንያት ተለይቷል ከሚስቱ ማለት ነው። ስለዚህ ይሄ ከሆነ ግን ድርጊቱ የተፈቀደ ነው አለ። ድርጊቱ የተፈቀደ ነው። ባልየው ከሷ አርቆ ከሆነ ድርጊቱ የተፈቀደ ነው። በመናብና በሐሳብ በመደረጉ አይከለከልም ማለት ሚስቱን ባይምሮ ያስባል፣ እሷን ባሏን ባይምሮ ኢማጂኔሽን ማለት ነው። ከዛ ፋንታሲ ውስጥ ይገባሉ፣ ነገሩ ያበቃለታል። ተመልከቱት። በመናቡ ያሰበ ወጣት ወንድን how come ሰው በመናቡ ወንድ ሆኖ እንዴት ሌላ ወጣት ወንድን በመናቡ ሊያስብ ይችላል? የግብረ ሰዶም መንፈስ ካልሆነ ይሄ ምንድነው የሚለው? በመናቡ ያሰበው ወጣት ወንድን ወይም ባዕድ ሴትን የማያውቃትን ሴት ማለት ነው። ዝም ብሎ ባይምሮ ስሎ ከሆነ እርሱ ምንድነው ይጠላበታል አለ። ይጠላል አለ። ምክንያቱም ነፍሱን ወደ ሐራም መቀስቀስ ቃል በቃል ይሄው ጽሁፉ ሐባብ ሊጥ ወይንም ቆዳ በቆዳ የተሰራ ማለት እንግዲህ ይሄ ያው ለወንድየው እየተባለ ነው። ሐባብ ሊጥ ወይም ቆዳ
ወይንም በጣዖት ውስጥ አሁን ሙስሊሞች ጣዖት ማምለክ ሐራም ነው ይሉናል። ጣዖት ማምለክ ሐራም ከሆነ ጣዖት ወሲብ ማድረግ እንዴት ነው ሐላል? አንዴ ትንፋሽ እየተሰጠን አንዴ በፈጣሪ ትንፋሽ ያስፈልገዋል። አንተ ሊጥን እንደ ቀልድ ያየው ደጋግመ ስላነበብክ ለእኛ እውነተኛ ነገር ስለሆነ እንትን እየተሰጠን ትንፋሽ የሚባል ነገር አለ። አስደንጋጭ ነገር ስለሆነ ሀባብ ሊጥ፣ ሌላ ምንድን ነው ያልከን? በደንብ እንዲመጣል ሌላ ጣዖት እንደዚህ ጣዖት እንደዚህ ስለም ማጫወት ማለት ነው። ማጫወት ማለት አሻንጉሊት ነው ሲፋቅ። ይሄ እዚህ ሀገር ስም አለው ስለማይጠራ ሀባቡ ተበስቶ ነው። ያ ሀባቡን ያው በቃ ሀባቡን ሊዘጋኝ ነው ማለት ነው። የት እንሂድኛው? ሀባቡንም ኪውከምበሩንም ካሮቱንም ምኑንም ቁርጥም አድርገው እሺ፣ ቀጥል። እኛ ክርስቲያኖች ሀባብ ብናገኝ እንበለዋለን። ሙስሊሞች ሀባብ ቢያገኙ እኔው ግደለኝ። ከሙስሊም እንትን ሄጄ ሀባብ አልገዛም። ከሙስሊም ሱቅ ሄጄ ፍራፍሬ አልገዛም። ግደለኝ። ዳቦ ቤትም እኮ አስቸጋሪ ነው። ሊጣል ጉድ አድርገው ነው የሚሰጡን በለኛ። ቀጥል። ሀባብ ሊጥ ወይንም ቆዳ ወይም በጣዖት ውስጥ ቆፍሮ ቢያስገባ ቀደም ብለን በዝርዝር እንደገለጽ ነው እኔ ላለሁ አለ ራሱ ኢብኑል ቀይም ማለት ነው። ይህ በእጁ ከማስተርቤሽን የበለጠ ቀለል ያለ ነው አለ። ምንም በቃ ምቹ ነው፣ ቀለል ያለ ነው። በእጁ ማስተርቤሽን ከሚያደርገው ይልቅ በእነዚህ በዝርዝር እንደገለጽ ነው ይሄ ምንድነው አለ? ቀለል ያለ ነው አለ። ኦኬ፣ ለምሳሌ ሙስሊሞች ታውቃላችሁ አመቱን ሙሉ ኖረው አንዲቷን ወር ነው የሚጾሟት። ያቺም ጾም ረመዳን ትባላለች። ይሄ ሰውዬ እቺን አንድ ወር እየጾመ በዚች በአንድ ወር በረመዳን ወቅት ውስጥ ስሜቱ ቢመጣስ? እስልምና ይሄ ሰው ስሜቱን ገዝቶ እንደምንም ታግሎ ራሱን አሸንፎ ጾሙን እንዲጨርስ ነው የሚያስተምረው ወይንስ ሌላ የሚያስተምረው ትምህርት አለ? አብረን እንየው። አህመድ ኢብኑ ሐንበል ማለት የሐንበሊ መዝሐብ መስራች ማለት ነው። የነ ቀደሞቹ የነ ኢብኑ ተይሚያ ምናን የተማሩበት ትምህርት ቤት መስራች ነው ይሄ ሰው። በእስልምና 4 ስኩል ኦፍ ቶት አሉ። ከአራቱ አንዱ የሐንበሊ መዝሐብ ነው። ይሄ ሰውዬ ነው መስራቹ። አህመድ ምን አለ? የግብረ ስጋ ግንኙነት ፍላጎት ክፉኛ ያየለበትና ራሱን መቆጣጠር የማይችል እንዲሁም እንቁላሎቹ የዘር ፍሬው እንዳይፈነዱ የሚሰጋ ሰው ካለ ይመገብ አለ። ማለትም ስሜቱን ያርካ። ይህ ከኛ ዘንድ የተነገረ ቃል ነው ካለ በኋላ ምን ይላል? ጾሙን መፍታት ፈቅዶለታል አለ። ጾሙን እንዲያፈርሰው ማለት ነው። ረመዳኑን እንዲያፈርሰው ፈቅዶለታል። ነገር ግን እንዴት እንደሚያፈርሰው አልተነገረውም ነው። ጾሙ የተፈቀደለት ምክንያት በቁርአን አንቀጽ መሰረት ነው። ምን ይላል መሰላችሁ? ጾሙን መፍታት ተፈቅዶለታል ምክንያቱም በራሱ ላይ ስለሚሰጋ ነው። ምክንያቱ ፍሬው ይፈነዳል፣ ፍሬዎቼ ሊፈነዱ ነው ብሎ ስጋት ላይ ነው ያለው። ይሄ ሰው ራሱን ሊቆጣጠር አይችልም። ስለዚህ ምንድነው ማድረግ ያለበት? እርሱ በጥን ወይም በሌላ ምክንያት ከጥፋት ወይም ከሞት እንደሚሰጋ በሽተኛ ነው አለ። ይሄንን ሰውዬ አሁን ወዴት አስጠጉት? ወደ በሽተኛ አስጠጉት። ስሜቱ በጣም ስላየለ ወደ በሽተኛ አስጠጉት። በእስልምና አስተምሮ ደግሞ በቁርአን አንድ ሰው በሽተኛ ከሆነ ጾሙን ማፍረስ ይፈቀድለታል። ይሄው ከእናንተም ውስጥ ሱረቱል በቀራ ቁጥር 184 ላይ ስትሄዱ ከእናንተም ውስጥ በሽተኛ ወይንም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቁጥሮች መጾም አለበት አለ። ጾሙን ማፍረስ ይችላል ማለት ነው። ስለዚህ እስልምና መንገዱን ከፈተ። ለዚህ አብዱል መንገዱን ከፈተለት እስልምና። ከዛስ አብዱ ይመቸው አባቴ፣ ይቅርታ አብዱ ይችላል። ከጾም ይልቅ ምግብ ማብላትን ማለትም ሌላ ቀን ቆጥሮ ከሚጾም የዛችሁ ቀን ያፈርሳትና ሌላው ደሃ ይመግብ ነው። ሌላ ቀን መጾም አይጠበቅበትም ኦሬዲ ገንዘቡን ካወጣ። ስለዚህ
አይነት ካሳ ክፍያ። ስለዚህ በዚች የቁርአን አንቀጽ መሰረት ከእናንተ መካከል በሽተኛ የሆነ ሰው በሚለው አንቀጽ መሰረት ይሄ ሰው ምን እንዲያደርግ ተፈቀደለት? ጾሙን እንዲፈታ ተፈቀደለት። ኦኬ፣ እንዴት ነው ማፍረስ ያለበት ነው? አሁን ጾሙን ተመልከቱ። ይሄውላችሁ አሁን መጣን ዋናው ጋር። አልፉሱል በተባለው መጽሐፍ የቀደሙ ሰው የራሱ አህመድ ኢብኑ ሐንበል ይሄ እንትኑ ሊፈነዳ የደረሰ ሰው ቅድም አንብበናል። በረመዳን ወቅት የደረሰ ሰው ፈሳሹን ያውጣ ነው። ፈሳሹን ማውጣት ይችላል። ነገር ግን በምን ማውጣት እንዳለበት እዚህ ቀጣዩ ሊጠቅሱ ነው ማለት ነው። ተመልከቱ። በእኔ እምነት የሌላውን ሰው ጾም በማያበላሽ መልኩ ስሜቱን ማውጣት ይችላል። ይህም በራሱ እጅ ማስተርቤሽን በማድረግ ወይንም በማትጾም ሚስቱ አካል ወይንም በማትጾም ባሪያው እጅ እርካታን በማትጾም ባሪያው ስሜቱን ማርካት ይችላል ካለ በኋላ ይኸውላችሁም እንደሚል ህፃን ልጅ ማለት ነው። ህፃን ወይንም ትንሽ የሆነች ሴት ባሪያ ካለችው ደግሞ በሷ እጅ ማድረግ ይችላል አለ። ህፃን ልጅን ማለት ነው። ህፃን ልጅ ሴት ባሪያ ካለ ከም ሰው እንዴት ነው አህያ እየሳመ ዘሩ ሊፈስ የሚችለው? ቢፈስ ምንም አይነት የግንኙነት ወይም ጅምዓ ትርጉም ስለሌለው ልክ በማየት ወይም በማሰብ እንደሚፈስ ፈሳሽ ይቆጠራል። ስለዚህስ በሊቃውንቱ ስምምነት ኢጅማዓ ይባላል። ባይዛዊ በእስልምና ሊቃውንቶች ተስማሙ ማለት ያ ነገር ኦሬዲ ሸሪዓዊ ህግ ነው ማለት ነው። ኢጅማዓ ካለ በእስልምና ተረጋገጠ ነገር ማለት። ስለዚህ በሊቃውንቶቹ ስምምነት ጾም አያበላሽም። አንድ ሰው አህያን እየሳመ በጾም ወቅት ማለት ነው ዘሩ ቢፈስ የዚህ ሰውዬ ጾም አይበላሽም። ይሄ በሊቃውንቱ አስተምህሮ ስምምነት ማለት ነው። እና ነገሩ በጣም አስቸጋሪ ነው። እስኪ በጣም የዚሁ የሻፊዒ መዝሐብ ታላቅ ሊቅ የሆነ አለ፣ ኢማም አልነባዊ ይሉታል። ሳሂህ ሙስሊም የተባለን ሐዲስ ሸርህ የጻፈ ሰው ነው። ይኸውና መጽሐፉ ኢማም አልነባዊ ይባላል። ኢማም አልነባዊ ምን አለ? ኦኬ ኢማም አልነባዊ እውነት አንዴ እንትን ልበል ብሩኬ፣ በጣም ይቅርታ። ቅድም እየሳኩ ነበር፣ አሁን ግን እያስደነገጠኝ እየዘገነነኝ ነው። እግዚአብሔር ምስክሬ ነው ማለት ቅድም የሚያስቅ ነገር መስሎኛል። ሕፃን ብለው ሲሉ ግን እንስሳ ብለው ሲሉ እነዚህ ሰዎች ምን ውስጥ እየከተቷቸው ነው የሚል የመዘግነን ነገር ውስጥ እየገባን ነው። እውነቴን ነው የምናገረው። በጣም ሰቅጣጭ ነገር ነው። በዚህ ደረጃ አቴንሽን ተሰጥቶት፣ በዚህ ደረጃ ጊዜ ተሰጥቶት እንደዚህ ከዝንብ ማሁን ትንኝ ጀምሮ እንደዚህ አይነት ነገር ያደርጋል። ግን በዚህ ደረጃ ክፍል ሰጠውት፣ ትምህርት ሰጠውት፣ እንደዚህ የቆሸሸ ትምህርት ጉድ ይዘው ሌላውን ለመተቸት ሲመጡ ያማል። እውነቴን ነው የምልህ። ቀጥል። ግን እየዘገነኔ ነው የምሰማው እንድታውቀው ብዬ ነው። ያ 18 ዓመት የሚለውን ያው ሜንሽን ያደረኩት እኔ ነኝ አስቀድሜ ተናገር ያለው እንዲህ ባይዘው። ለዚህ ነው እንደ ሰውም እንደ ሀገርም አብረን ስለኖርን እነዚህን ከዚህ በፊትም በጣም ማጮህ አላቃተንም ነበረኛ።
ኦልሬዲ ይዘናቸው ቁጭ ያልናቸው ነገሮች ናቸው። ግን ለሰውም ጆሮ አይመጠንም፣ ለማህበረሰቡም ጥሩ ስሜት አይሰጥም ከሚል አንጻር ነው። ግን ያው እንፈታተሽ ከተባለ እስልምና ከባድ ነው። ይሄ ደግሞ ኢማም አሻፊ ይባላል። ኢማም አሻፊ ማለት ልክ እንደቀደሙ እንደ አህመድ ኢብኑ ሐንበል እንደተባለው የራሱ ትምህርት ቤት ያለው ሰው ነው። ቀደም 4 ናቸው ብያቸዋለሁ። ሁለተኛው ሰውዬ ይሄ ነው። ኢማም አልሻፊ ይባላል። ከአራቱ ትምህርት ቤት መስራች የሻፊዒን መዝሐብ የመሰረተው ይሄ ሰው ነው። ኦኬ ምን አለ ኢማም አሻፊ? ኢማም አሻፊ አልኡም በተባለው መጽሐፋቸውና ባልደረቦቻቸው አስሐብ እንዲህ ብለዋል። አንድ ሰው ብልቱን በሴት አፍ ውስጥ በጆሮዋ ሰው እንዴት ነው ብልቱን የሴት ጆሮ ውስጥ ሊከት የሚችለው? ይሄንን ቁጭ ብሎ አጋንንት ካልሆነ እየጻፈው ያለው እኔ ሰው ይጽፋል ብዬ አልጠብቅም። በሴቲቱ አፍ ውስጥ በጆሮዋ በብብቷ እንዲሁም በሁለት መቀመጫዎቿ መካከል ቢያስገባና ዘር ፈሳሽ መኒ ባይፈስ መታጠብ አያስፈልግም ይላል። እዛው ነው ሶላትን መቀጠል ትችላለህ፣ መስገድ ትችላለህ። ዘር አልፈሰሰም። ይሄንን በደንብ አስቀምጦ ጽፎታል። የሙስሊሞች ሃይማኖት ይሄ ነው። እኛ ፊት ደብቀውት የሚኖሩት ሃይማኖት ይሄ ነው። የእስልምናው መሰረት አስተምህሮታቸው ይሄ ነው። ሴት ልጅ ዕቃ አይደለችም። ባይዘው የእግዚአብሔር ክቡር ፍጥረት ናት። እቺን እንደዚህ አይነት አስተምህሮቶችን ያስቀምጣሉ። አንድ ነገር ላሳይና ከዛ በኋላ እንትን እንላለን። የኢብን ቁዳማን እንትን የተናገሩት ነገር አለ ላችሁ ይሄንን መጽሐፍ ይዩት። ይሄ መጽሐፍ በሐንበሊ መዝሐብ የመጨረሻ የህግ መጽሐፋቸው ነው። በቃ የሆነ ምን ይባላል? አልሙግኒ ይባላል። ስሙ በደም አልሙግኒ ይባላል። ጸሐፊው ኢብኑ ቁዳማ አልመቅዲሲ ይባላል። የሐንበሊ መዝሐብ ሰው ነው፣ ተከታይ ነው ማለት ነው። ኦኬ ምን እንደሚል ተመልከቱት። ሐዲሱ ቁጥሩ ላይ የመጽሐፉ ክፍል 2387ኛው ክፍል ላይ በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል የሚደረግ ወሲብ ምን ይላል? ምንም ልዩነት የለውም ማለት። ይህ አካል የሰውም ይሁን የእንስሳ ምንም ልዩነት የለውም። ይህ ደግሞ የማን ነው አለ? ይሄው የሻፊዒ የአቡ ሰውር ንግግር ነው። የሊቃውንቶቹ የመዝሐብ መስራቾቹ ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም ይላል። ሙስሊሞች ሐጅ በጣም የተቀደሰ አምልኮ ስፍራ ነው ይሉናል። ብዙ መቶ ሺዎች እየከፈሉ ሐጅ ይሄዳሉ። ነገር ግን አንድ ሙስሊም ወደ ሐጅ በሄደበት ለምሳሌ አንድ ግመልን ወሲብ ቢያደርግ ሐጁ አይበላሽም። የዛ ሙስሊም ዳይ መቀጠል ይችላል ሐጁን ማለት ነው። ካስፈለገ አህያም ሊሆን ይችላል። ይሄው መጽሐፉ ነው የሚለው። እነዚህን መጽሐፍቶች አይሁዶች አልጻፉትም፣ ክርስቲያኖች አልጻፉትም። ራሳቸው የእስልምና ሊቃውንት ጽፈው ያስቀመጡት ነው። ደግሜም አነበዋለሁ። በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል በሚደረግ ወሲብ መካከል ልዩነት የለም። ይህም የሻፊዒና የአቡ ሰውር ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት
ፈጸም ቅጣት ስለሌለ ነው። እንስሳን ወሲብ ማድረግ ቅጣት የለውም በእስልምና። ይሄው እኔ እችላለሁ። ይሄውና ሐዲሱ ከኢብኑ አባስ የተላለፈ ሐዲስ ነው። ከእንስሳ ጋር ወሲባዊ ግንኙነት በሚፈጽም ሰው ላይ ቁጥሩንም ፕሊዝ የሐዲሱ ቁጥርን ምኑን ንገረን። በብዙ ቦታዎች ላይ አለ። ሳሂህ አቢ ዳውድ በሱናን አቢ ዳውድ 4465 ላይ ታገኙታላችሁ። ይሄኛውን ሐዲስ ማለት ነው። 4465 ላይ ይገኛል። ይሄው ፊት ለፊት እዚህ ጋር ስክሪንሾት መደረግ ይችላል። ይሄው ሳሂህ አቢ ዳውድ ይላል ይሄ ክፍሉ። ቁጥሩ ደግሞ ቀደም እንዳልኩት ይሄው 4465 ላይ የተቀመጠ ሐዲስ ነው። ምን አለ ኢብኑ አባስ? ኢብኑ አባስ ማለት የመሐመድ ያጎት ልጅ ነው። ቀጥታ የሥጋ ዝምድና ያለው ሰው ነው። የአል አባስ ልጅ ማለት ነው። ከእንስሳ ጋር ወሲባዊ ግንኙነት የሚፈጽም ሰው የሸሪዓ ቅጣት የለበትም። ስለዚህ እችን ሐዲስ ይዘው ሙስሊሞቹ ምን ማለት ጀመሩ? ሊቃውንቶቹ ሰውየው ሐጅ እያረጋ ሀያ ወሲብ ቢያደርግ ሐጁ ምን አይልም አይበላሽም ተብሎ ተቀመጠ ማለት ነው። ኦኬ በቃ ቀጥላለሁ ወደ በኋላ ላይ አይደለም ሰው ሲያስገባ ነው እንደዛ የሚያደርገው። ቀጥል። ኮፒ ሊንክ ታፕ አደራ ቤተሰብ ኮፒ ሊንክ በጣም ያስፈልገዋል እንደዚህ አይነት ነገር ያሉት ሰውዬ ሲናገሩ ከሰማችሁ አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ እና በመቀመጫ የሚደረግ ወሲብ ሐጅን አያበላሽም። ምክንያቱም ተግባሩ ህጋዊ ጋብቻን አያጸናም ማለት። በእስልምና ባይዘወይ ለጠቅላላ እውቀት ዝሙት የሚባለው የወንዱ ብልት ከሴቷ ብልት ጋር ከተገናኘ ብቻ ነው። አርጋ ከሆነ ፎርሙላ ይበላሻል። ስለዚህ እንደ ዝሙት አይቆጠርም። ለዚህ ነው በመቀመጫ በኩል መንገዱን ክፍት ያደረጉት ማለት ነው። እና እቺን ህግ እየተጠቀሙ ነገሮችን ያው በዚህ መንገድ መጽሐፍ ይጽፋሉ ማለት ነው። መቀጠል ይቻላል። አመሰግናለሁ። ከባድ ነው። እኛ ራሱ እንደ አዲስ ሆነብኝ። ፈልገነው አይደለም ግን እኔ እንደውም ብሩኬ በጣም ጥቂቱን የከፈተው ነው ተጠንቀቁ ነው መሰለኝ። ይቅርታ አድርጉልን፣ ለምኑም ነገር ይቅርታ አድርጉልን። አክቹዋሊ ከዚህ በኋላ ቀጥታ ምን ወደ ንስሐ አባታችን ነው ፎር ሹር። ግን አንድ ነገር ላስቀምጥ። እዚህ ጋር እንዳለ መጽሐፍቶቹ
ብሩኬ እንትን የሚላቸው እኔ ጓ ዴቭ እዚህ ጋር ቢላ ሁሉም እንትን የምትላቸው መጽሐፍ ይኸው መሸከም ማንችላቸው መጽሐፍቶች ናቸው። እጃችሁ ላይ ያሉ መሸከም ማንችላቸው ምን እንደሚያክል እነዚህ ምዕራፍ እዚሁ ነው የተቀመጡት፣ እጃችን ላይ ናቸው። ሽፋኑ ሲያምር ግን ሽፋኑን አይተዋል? አዎ አዎ፣ ውስጡን ለቄስ የሆነ ሽፋን ውስጡ ሲገለጥ ግን በጣም ውስጡ ሌላ ታሪክ ነው። ኦፍ ኮርስ አዎ፣ ከላይ ሲያዩት እንዴት እንደሚያምር እግዚአብሔር ምስክሬ፣ እዩት ከላይ እንዴት እንደሚያምር እዩት እስኪ እዩት እስኪ ምን ያው ነው ሲገለጥ ነው ጉዱ። ቤት አሰላ ፍርድ ቤት አለ። እስቲ ግለጠው እንግዲህ ሲገለጥ ነው ጉዱ። ሊንክ ቤተሰብ ስለ አምላካቸው አንድም ቦታ አልተገለጠም ነው የሚሉን። ግን ስለ ደግሜ ማለት ማልፈላች አቦኛው ያ ተገላልጧል እንደ ጉድ። ኦፍ ኮርስ እንስሳ አይቀር፣ ኢትፍሩት አይቀር፣ ቆዳ አይቀር፣ ሊጥ አይቀር፣ ምን ቀራባት? ሄዱበት እኮ ኦፍ ኮርስ የቀረ ነገር የለም። በጣም ብዙ ጊዜ አሁን ዮኒ ግን ይቅርታ አድርግልኝና እንዴ እዚህ ጋር ብሩኬ ይህን ነገር ስላነበበ ተሳዳቢ ይባላል? አዎ ጥያቄ መልስልኝ። ለምንድን ነው የምትፈሩት? ኢየሱስ ጌታ ነው ወይ ስትባሉ ጥያቄ መልስልኝ። አንዴ ሀዩ እሺ እንመልስልሽ፣ ችግር የለውም። አዎ ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማት ሁሉ ፈጣሪ ነው፣ በስጋ የተገለጠ አምላካችን ነው። ማስረጃ ልስጥሽ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ስታነቢ በመጀመሪያ ቃል ነበረ። አንድ የሚንኮሻኮሸውን አስታኪው። እሺ ማሺ እሺ እየሰማሁህ ነው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ብሎ ከዛ ቃልም ስጋ ሆነ ይላል። ስለዚህ ያ በስጋ የተገለጠው አምላካችን ራሱ እግዚአብሔር የሆነው አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። በስጋ ተገለጠ እንጂ እርሱ ፍጡር አይደለም። ፍጡር የሚባለው ከምድር የተጀመረ ማለት ነው። ኢየሱስ ክርስቶስ አምላካችን ፍጡር ነው። ኧረ ልመልስልሽ ፕሊዝ። እሺ ስለዚህ ኢየሱስ ክርስቶስ ከሰማይ የወረደ የእግዚአብሔር ነው። ራሱ ክርስቶስ ሲናገር ከሰማይ ወርጃለሁ ብሏል። እኔ ከዚህ ዓለም አይደለሁም፣
እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ አይደለም። የተናገርከኝ እኔም አንዳንድ ጥያቄ ላቀርብልህ። ለምንድን ነው የማሰሚኝ? እንዴት ነው መሬም የወለደችው? አንዴ ተረጋጊና መልስ ከሆነ የፈለግሽው ኢንተራፕት አታድርጊ። ከዛ በኋላ ያብራራልሽና ጥያቄ ካለሽ እዛ ላይ ያልገባሽ ነገር ካለ ደግሞ ያስረዱሻል። እሺ ተረጋጊ። እኮ በትክክል እየነገረኝ ጭቅጭቅ ነው የፈለግሽው? መልስ ነው የፈለግሽው? አንዴ እኔማ መልስ ነው የፈለግኩት። በቃ አሁን አንዴ ሚውት አድርግሽ አድምጥሽ። መዝሙር ያዴ ይቀጥል። እሺ ሰብሰብ አድርገሽ ያለሽ ነገር ጠይቅኛለሽ። ኦኬ። ስለዚህ ኢየሱስ ክርስቶስ ምን አለ? ከነ ማስረጃው ነው የምሰጥሽ። የመጀመሪያው ምን አልኩሽ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል እግዚአብሔር እንደሆነ ነገረን። እዛው ደግሞ ቃልም ስጋ ሆነ ብሎ በስጋ የተገለጠ አምላካችን ኢየሱስ ክርስቶስ እንደሆነ ነገረን። ስለዚህ እርሱ ጅማሬው ከምድር ሳይሆን ራሱ እግዚአብሔር የሆነ ከሰማይ የመጣ ነው። ያ ደግሞ እዛው ዮሐንስ ወንጌል ላይ ደግሞ ይላል እኔ ከዚህ ምድር አይደለሁም፣ እናንተ ከዚህ ምድር ናችሁ። እኔ ከላይ መጥቻለሁ፣ እናንተ ግን ከታች ናችሁ ብሎ ተናግሯል። እዛውንም ዮሐንስ ወንጌል ላይ አብርሃም ሳይወለድ እኔ ነበርኩ፣ አብርሃምም ቀኔን ያይ ዘንድ ወደደ፣ አየም ደስም አለው ብሏል። ስለዚህ በስጋ የተገለጠ አምላካችን ነው እንጂ ፍጡር አይደለም። አሁን ጠይቂ። ቁርአን ላይ ደግሞ ሱረቱል ካፍ ላይ ከቁጥር ታዩ መጽሐፍ ቅዱስ ነው የምትጠይቂኝ አይደለ? ታዩ መጽሐፍ ቅዱስ ነው የምትጠይቂኝ። ፍጡር መሆኑን ላስረዳክ ነው። አንዴ ሀዩ ቅድም እፎይ ሲጠይቃችሁ ከራሳችሁ መጽሐፍ አትጠይቀን፣ እኛ ጥያቄ ያለን መጽሐፍ ቅዱስ ነው ብላችኋል። ኦኬ። ስለዚህ አሁን ከመጽሐፍ ቅዱስ ስለምትጠይቂኝ በመጽሐፍ ቅዱስ ስመልስልሽ ቁርአን ላይ ሄደሽ ኢሳ እንዲህ ነው አላህ እንዲህ ብሏል ስለ ኢሳ እንዳትይኝ። ምክንያቱም መጽሐፍ ቅዱስ የጠየቅሽኝ ክርስትናን የጠየቅሽኝ፣ እኔ መጽሐፌ ቁርአን አይደለም መጽሐፍ ቅዱስ ነው መጽሐፌ። ስለዚህ በመጽሐፍ ቅዱሴ መውግችኝ። መጽሐፍ ቅዱስ ጥቅስ ጠቅሼን የነገርኩሽ። ከዛ ደግሞ አንቺ በመጽሐፍ ቅዱስ ደግሞ ስሚኝ፣ ቆይ በመጽሐፍ ቅዱስ ጠቅሰሽ ይኸው እዚህ ጋር ፍጡር ይላል አንተ ግን አምላክ ትላለህ ብለሽ አሳየኝ። ቁርአን እንዳትገልጭልኝ ፕሊዝ። እኔ መጽሐፍ ቅዱሳችን አላነበብኩትም፣ ግን ምን ይላል? ኢሳ ብኑ መርየም ይላል። አዎ ኢሳ ምንድን ነው? የመርየም ልጅ ነው። መርየም ወልዳዋለች። ይህንን የወለደችው ደግሞ አግብታም ወይም ደግሞ እንትን አይደለም። ገብቶሃል? እናንተ ደግሞ ኢየሱስ ተሰቀለ ብላችሁ ታምናላችሁ። ኢየሱስ ደግሞ አልተሰቀለም። እና ይሁን እሺ፣ ቆይ እስቲ በሷ መንገድ እንሂድላትና ምንድን ነው እሱ? በቁርአንሽ ምን ሆነ? እሺ ኢሳ ኢየሱስ ነው ብለን ባናምንም ይሁን እሺ፣ ምን ሆነ? ቁርአን ሱረቱል ካፍ ላይ ምን ይላል? ኢሳ ብኑ መርየም ይላል። እናንተ ምንድነው የምትሉት? ፍጡር አይደለም ነው የምትሉት። ኢሳ ብኑ መርየም ያለው ምንድነው? የመርየም ልጅ ነው እያለ ነው እዚህ ጋር ማለት ነው። ይበላ ካዳ ችግር የለውም እኮ። ኦኬ። አሁን እናንተ ኢየሱስ ሞቷል ብላችሁ ነው የምታምኑት ወይስ አለ ብላችሁ ነው? ይሄንኛው ጥያቄሽ ተመለሰ። የማርያም ልጅ ነው የሚለው ችግር እንደሌለው ገባሽ? ለአንደው ችግር አልተመለሰም። ኢየሱስ ፍጡር ነው፣ አምላክ አይደለም። እናንተ ናቸው አምላክ። ኦኬ። የማርያም ልጅ መሆኑ መልካም፣ የማርያም ልጅ መሆኑ ነው የከበደሽ? አዎ ፍጡር እንዴት ነው እናንተ አምላክ የምትሉት? እሱ አምላካችን ደግሞ ማንም አያየውም፣ ሰውም አይደለም። እንደገና ደግሞ ከፍጡር ማምሳያም የለውም። ኦኬ። አላህ ያልሹን በሙሉ አይደለም። በደንብ አስተውይ። አላህ እጆች እንዳሉት ታምኛለሽ። 2 እጅ 5 ጣት አለው፣ ባት አለው፣ እግር አለው። ኤኒዌይስ እሱን እንተውና ኢየሱስ የማርያም ልጅ ነው ወይ? ቆይ እስልምና ቆይ ፕሊስ ጣልቃ ትግቢ። እሷ ነች እኮ ወደዛ ወደ እስልምና ጎትታ የወሰደችው እሷ ነች። መዝሙር ያሬድ መጽሐፍ ቅዱስ ላይ ልመልስልሽ እያላት። ኤኒዌይስ ምንድነው እሱ? ከማርያም ተወልዷል ወይ? አዎ ከማርያም ተወልዷል። ከማርያም መወለዱን ነው ወይ ፈጣሪ አይደለም እንድትይ ያስባለሽ? አዩኒ አዎ ከማርያም መወለድ ነው። ፍጡር እንዴት ነው አምላክ ብለን የምናመልከው? እሱን የፈጠረ ፈጣሪ ነው። አዳምጪ፣ ተረጋጊና ትሆንሽን አዳምጪ። ኦኬ። እኛም ከማርያም ተወልዷል ብለን እኮ እናምናለን። ክርስቶስ 2 ልደቶች አሉት። በደንብ አስተውይ። 2 ልደቶች አሉት። አንድ በስጋ ከማርያም ተወልዷል ብለን እናምናለን። ስለዚህ አንቺ አሁን ቆመሽ የቀረሽው የቱ ላይ ነው? ከማርያም ተወልዷል እንደኔ ነው። ስለዚህ ጅማሬው ከማርያም ሲወለድ ነው ብለሽ ነው እያመንሻለሽው አይደለ? አዎ ደግሞ እሱ ምን ብሏል? አዕቡዱ ረቢ ወረብኩም ብሏል። ገብቶሃል? ለምንድን ነው ስለመጣባችሁ የምትፈሩት? ክርስትና ውሸት መሆኑን አምናችሁ ነው እንዴ? እየጨረስን እንሂዳ። ምን አጋንንት እምነት እውነት ሊሆን አይችልም። መቼም ጭንቅላት የሌለው አካል አዳምጫ።
ስለዚህ እኛ ይኸውልሽው ክርስቶስ በስጋ የተገለጠ ስግው ቃል ነው ብለን ነው የምናምነው። ስግው ቃል እንደመሆኑ ደግሞ ቅድም መዝሙረ ያሬድ እያለች ነበር። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የተፈጠሩት በቃል ነው። በእግዚአብሔር ቃል። ያ ቃል ደግሞ ፍጡር አይደለም። የፈጣሪ ቃል ፍጡር አይደለም። እንደኔና እንዳንቺ ደግሞ ድምፅ አይደለም የፈጣሪ ቃል። ምክንያቱም ፈጣሪ አምሳያ የለውም። ስለዚህ ያ ቃል በስጋ ተገለጠ። ኧረ ተረጋጊ። ያ ቃል በስጋ ተገለጠ ብለን ነው ምናምን። ቃል አካላዊ ቃል ሁሉን የፈጠረው ከማርያም ስጋና ደም ነፍስን ተካፍሎ በዛ በምታዩ ክርስቶስ ከማርያም በተወለደው ክርስቶስ ያንን በምታቂው ኢየሱስ ከማርያም የተወለደው እርሱ ሁሉን የፈጠረ ማርያምንም የፈጠራት ቃል ከእርሷ ስጋና ደምን ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ፣ ተነካ። ስለዚህ ያ ኢየሱስን ምታቂው አንቺ ከማርያም ስጋና ደም የተካፈለው አንቺ ምታቂው በስጋና ደሙ ብቻ ነው፣ በሚታየው ብቻ ነው። ከማርያም የነሳውን ብቻ ነው ምታቂው። እርሱ ግን በሰውነቱ የመለኮት ሙላት ያለው ቃል ስጋን ተዋህዶ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር የነበረ በኋላ የባሪያውን መልክ ይዞ የተገለጠ የመጣ ነው። የማይታየው፣ የማይወሰነው፣ የማይነካው በሚታይ በሚነካ በሚዳሰስ በባሪያው መልክ የተገለጠ ሕያው አምላክ ነው። ለዚህ ነው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ አምላክ ነው ይለዋል። ለዚህ ነው ሮሜ ምዕራፍ 9:5 ማለት ነው አብርሃም ሳይወለድ ነው ያለው ሲል ክርስቶስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ እነሱ የሚያውቁት 50 ዓመት ያልሞላው ነው። እርሱ ደግሞ እያላቸው ያለው እናንተ አባታችን የምትሉት ከ1000 ዓመት በፊት የነበረው አብርሃም ሳይወለድ እንኳን እኔ ያለሁ ይላቸዋል። አንተ የማርያም ልጅ አይደለህ ወይ? አናቅህም ወይ? ገና 50 ዓመት እንኳን ማይሞላህ ይሉታል። እናንተ የምታውቁኝ ይሄ በነሳው ስጋና ደም ነው። እኔ ግን ምንድን ነኝ? የአብርሃም ፈጣሪው እንኳን ነኝ። አብርሃም ሳይወለድ እንኳን ያለው ነኝ፣ ሁሉን ያስገኘው ነኝ እያላቸው ነው። ስለዚህ አንቺ የምታውቂው ከማርያም ተወለደ ሲባል እንዳንቺ እንደራስሽ ከናካባትሽ ከተወለድሽ አንቺ ከናካባትሽ በፊት ልኖሪ አትችይም። ምን ኖሪው ከናካባትሽ በኋላ ስለሆነ አያትሽን ቀድመሽ ልኖሪ አትችይም። አያትሽ እናትና አባትሽን ይወልዳሉ። አሁን ወደ ሌላ ወሬ አትግባና አሁን ጥያቄ መልስልኝ። ግን እኔ ማለት ነው ምንም ተናገርክ ምን ማለት ነው አላምናችሁም። ምክንያቱም ውሸት ነው ክርስትና። ሙስሊሞች ደግሞ ከዚህ ቤት ውጡ፣ ንጉስ ቤትና ተማሩ ውጡ፣ መጨረሻ ውጡ ሆነ። አንዴ ሀዩ ፎሎ አድርግኝ እሺ። ቅድም የተናገርሽ ነገር አለና ፖለቲካ ተሰራሩ ፎሎ አድርግኝ፣ አንቺ መልስልሻለሁ። እንደዚህ አይነት ፖለቲካ ማትስሩኛ በለኝ። ይሄ ብልግና ነው፣ ብልግና ነው። አስቀምጠናችሁ ከሌጋኑ ከሌጋ ቀስቀሰ መርጫ ቀስቀሰ አደረጋችሁት እኮ። ይሄ ነውር ነው፣ አይደረግም። ቅድም እሺ አፍራ ያላ ሱሱ ኒህል መስውት እፎይ ቀጥይ። እኔ የምጠይቅህ እናንተ በሩቅ ምስጢር ታምናላችሁ ወይ? ለምሳሌ ገነት ነው አይደል የሚባለው በክርስቲያን እና ገሃነም ያኔ ምንድን ነው የሚባለው? ገሃነም። አዎ ገሃነም። ከዛ በኋላ ደግሞ ገነት ላይ ያሉ ትሩፋቶቹን ይህን ታምናላችሁ? እናምናለን። አይን ያላያት ጆሮም ያልተሰማት በሰው ልቦና ያልታሰበች እግዚአብሔር ለወዳጆቹ ያዘጋጀዋል ብለን እናምናለን። እችን ግን መሐመድ ወስዷት አስቀድሞ ቅዱስ ጳውሎስ የተናገረውን በአይን ያልታየ በጆሮም ያልተሰማ በሰው ልቦና ያላለፈች
አላህ ለወዳጆቹ አዘጋጅቷል ይላል መጽሐፍ ቅዱስ ላይ አስቀድሞ ቅዱስ ጳውሎስ ነግሮናል። እቺ ሩቅ ምስራቅ ይባላል። አይምን ሩቅ ምስራቅ አልኩኝ፣ ይቅርታ፣ ሩቅ ሚስጥር የምትሉት እና አንተ ገይብ የምትሉት ማለት ነው። ገይብ። አዎ። አሁን ለምሳሌ አንተ ቅድም እያልክ የነበረው ነገር ነበርና ጭንቅላት የሌለው ተረከዝ ታመልካላችሁ ምናምን እያልክ ነበር እና እኛ ከተገለጸው ውጪ ሁሉም እንትን ብለን ነው የምናምረው። የሩቅ ሚስጥር ነው። በቃ ተገልጿል እናምናለን አለ ብለን ነው የምናምነው። አንተ ይሄን ካመንክ አንተ ይሄንን አገላለጽ እንዴት ትገልጻለህ? ጭንቅላት የለውም እግር አለው የሆነ ነገር የለውም። እኛ የተገለጸውን እናምና። አንተ አሁን ለምሳሌ ገነት ላይ ያለ ትሩፋቶች አሉ አይደል? እነሱ ትሩፋቶችን እያንዳንዱን ነገር አይተህ ነው የምታምነው። በቃ አለ አይን ሰምታ ማታየው በቃ አለ ብለህ ነው የምታምነው ነው አይደለም? የተገለጹትን ታምናለህ፣ ያልተገለጹትን ደግሞ በሩቅ ሚስጥር ነገ አገኘዋለሁ ብለህ ነው አሁን የምትሰራው። ጥሩ ነገሮችን የምትጾመው ሃይማኖትን የምታስተምረው ነገ የሆነ ነገር አገኛለሁ አለ ብለህ ነው የምታምነው ነው አይደለም? እፎይ መልካም። አሁን እናንተ አስቸጋሪው ፓርት ምን እንደሆነ ታውቂያለሽ? አምላክ አንድ ይሄንን መልስልኝና ከዛ በኋላ የኔን ችግር ትነግረኛለህ። ሶሪ እኮ አንዳንድ ታምናለህ አታምንም? ይሄንን ንገረኝና ከዛ በኋላ ችግሮቼን ንገረኝ። ጥያቄ ለምን ነው ተቃለህ? ታምናለህ አይደል? አሁን እኛ ምናምነው እኛ አንተ ቅድም ጭንቅላት ስለነካይ ነው ታምናለህ ምናምን ሳይሆን አላ ያላ ላንቺ ልቅረብልሽ። እንደውም አይ ቲንክ ኢዮብ ምዕራፍ 36 ላይ ይመስለኛል ባልሳሳት፣ እግዚአብሔርን በመለኮቱ በባህሪው ማንም ያውቀው የለም። በቃ ላንቺ ልቅረብልሽ። እሺ ይሄ ይገልጽልሻል። እኛም እንደዛ እናምናለን። በባህሪው እግዚአብሔርን በሙላት ማንም ያውቀው የለም። አገኘሽኝ? በባህሪው ለምሳሌ በተገለጸው እኛ አሁን ለምሳሌ እናምናለን። ያልተገለጸውን ግን አለ ተባለ ላይ እያንዳንዱ ነገር ታውቂዋለሽ ማለት ላይሆን ይችላል እኮ። በባህሪ እያንዳንዱን ነገር ይታወቃል የሚል አቋም እኛም የለንም። እናንተ ጋር ግን የእናንተ ልጆች ኢንዲቴል ትጠይቃሉ። መጠየቃቸው ፋይን ነው። እናንተ ጋር ግን ስላላ ጉዳይ ምንም የተብራራ ነገር የለም። እኛ ጋር ለምሳሌ በደንብ ነገር አለ። እየደረብሽ ነው፣ በጣም ኢንተራፕት እያደረግሽ ነው። እኔ እኮ ለአንቺ ቀርቤ እየነገርኩሽ ነው። እኛ በአምላክ ጉዳይ ላይ በደንብ ተብራርቷል እኛ ጋር። ነገር ግን ያም ቢብራራ እንኳን በባህሪ ፈጣሪን በሙላት የሚገልጽ ነገር አለ ወይ? የለም። በሙላት ሁሉ ነገር ተነግሯል? አልተነገረም፣ ፍጡር ስለሆነ። ነገር ግን ለምሳሌ እኛ በሶስት አካል አለ ብለን ስንል ለእናንተ ትልቅ ፖይንት ሆኖባችሁ ዋን ሲደመር ስንት ይሆናል የሚል እኮ ማትስዛችሁ ምዞሩት እናንተ ናችሁ። ምክንያቱም የፍጡር ባህሪን ለፈጣሪ እየሰጣችሁ። እኛ አምላካችን ቃል አለው፣ የባህሪ ህይወት አለው። ስለዚህ ሶስት አካል ስንል በኩነት ልቡን፣ ቃሉን፣ ክንዱን፣ እጁን ነው ወይንም ደግሞ የባህሪ ቃሉን ነው እያን ስንል ሞክ ታደርጋላችሁ። ዳስኮል አርጉ፣ ችግር የለው። አንዴ አደርብኝ፣ አዳምጪ፣ በደንብ አጥሪ። ስለዚህ እኛ አምላካችን ቃል አለው፣ ቃሉ ፍጡር አይደለም። ልጁ ብለን እንጠራለን ቃሉን። እናንተ ቁርአን ብላችሁ ትጠራላችሁ፣ ፍጡር አይደለም ቁርአን ትላላችሁ። የአብ ቃሉ፣ የአብ ክንዱ፣ የአብ እጁ እርሱ ወልድ ብለን እንጠራለን። የባህሪ ህይወቱን የአብ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት ስንል ከዚህ አንጻር ነው ብለን ስንል ይሄ ከማትስ ከፊዚክስ የከበደ ነው ትላላችሁ። አምላካችሁ ከማትስና ከፊዚክስ ያሳንሳችሁት ማለት ነው። ፋይን። እንደዛ ከሆነ እጁ፣ እግሩ፣ ባቱ ምንድን ነው? አናቅም ነው መልሳችሁ። ከፊዚክስ ይከብዳል ሚስጥረ ስላሴ መማር ያላችሁ አካላት እናንተ ጋር ስንመጣ ሁሉም አልተገለጠም ከሆነ አናቅም ከሆነ ፊዚክስ እና ማትስ ካጠናሽ ታውቂያለሽ። አምላክሽ ማይታወቅ ከሆነ ምንድነው እያላችሁ ያላችሁ? ጥያቄውን መልስልኝና
ደግሞ እኔ ምን ትልበልህ ምንድነው ታውቃለህ አንተ እያልከኝ ያለው እናንተ ሶስት አብ ወልድ መንፈስ ቅዱስ እነሱን ታምናላችሁ ታመልካላችሁ ነው አይደለም ማምለክና አለው የለውም ማለት የተለያዩ ነገሮች ናቸው ያለው ነገር የተገለጸውን ነገር እናምናለን በሩቅ ምስጢር የተገለጸውን ነገር አንቺ ምንም አታውቂማ እኮ አሁን እኮ አንተ ምን ታውቃለህ ስለ ገነት ሄደህ አይተኸው ስለ ገሃነም ሄደህ አይተኸው ስለ አምላኬ ጠንቅቄ አውቃለሁ ቆይ ስለ አምላኬ ተነገረኝን ጠንቅቄ አውቃለሁ ስለዚህ ሶስት አካል ስም ጠንቅቄ አውቄ ነው አንተ አምላክ ታውቃለህ ይበላል ይጠጣል አይተኸዋል እያልከኝ ሳላድፍን ስለሆነ አይበላም አይጠጣም ሚስት ስላጣ ደግሞ እዛ ተገትሮ እግሩን አጣምሮ ተቀምጧል ተረጋጊ ሸረስ ነው የሚሆንባችሁ እናንተ ጋር ይከፋባችኋል ተረጋጊ አታጥፋው አንዴ ተረጋጊ የገባን ነበር ላስወርድሽ ነው አዳም አድርጊ በጣም ኢንተራፕት እያደረግሽ ነው በጣም እየጮሽ ነው ስለዚህ አምላክሽ ጭንቅላት ይኑረው አይኑረው ማታቂው እኮ አንቺ ነሽ እኔን አትጠይቂኝ እጅ ሰተሹ እግር ሰተሹ ተረከዝ አይሚን ባት ሰተሹ ጭንቅላት አላቅም ያልሽው አንቺ ነሽ እኔ አይደለሁ አምላክሽ የምታመልኪው የተገጣጠመ ይሁን የተነጣጠለ አላቅም ያልሽው አንቺ ነሽ እኔ አይደለሁ ወንድም አሁን መስመሩን ወደ ሌላ አሁን እኔን አልጠየቅም እኔ ነኝ ወይ እኔ ነኝ ጠይቀኝ ልመልስልህ አምላክሽ ባት አለ የለውም ይወለ አጠያየቅ ከራሱ በጣም ነው የሚያስጠላው እሺ ገነትና ፍጡርን ከፈጣሪ ጋር ታገናኝ ኖ አሁን እዚህ ጋር አንተ እኮ እያልከኛለሁ አንተ እኮ እንደ ፍጡር እኮ ነው ያወራለሁ እኔ ፍጡርን ከፈጣሪ ጋር ምሳሌ አድርገሽ አትስጪ ለእኔ ከሆነ ለአንቺ ከሆነ ለአላህ ስለሚስማማው ምሳሌውን እቀበላለሁ ጥራት ይገባው ኖ በሩቅ ሚስጥር ታምናለህ ብዬ የጠየኩህ ለዛ ሩቅ ሚስጥር ምንም አገናኘው ኢየሱስን አይተኸዋል እዚህ ላይ ለምሳሌ አገናኘውም ፕሬስ አዳምጪ ሩቅ ሚስጥር ምንም አገናኘውም ከዚህ ጋር የተያዘ ክርስቶስ ገልጦልኛል አዎ አንድ አዳምጪ አላየሁትም ማለት እኔ አልተገለጠልኝም ማለት አይደለም እኔ የተገለጠ አምላክ ነው ማምለከው ተገልጦልኛል ተገልጧል ዛሬም ነገም የኛ የተገለጠ ሕያው አምላክን ነው የምናመልከው ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ልጁ እንደገለጸልን እንደተረከልን የተነገረ ማለት ነው ቁርአንሽም ላይ ሱራ 3 49 ላይ ገይብ የሆኑትን ነገሮች እንኳን ኢሳ እንደሚናገር እንደሚያቅ ይናገራል ስለዚህ እኛ አምላካችን ጉዳይ ላይ በግልጽ ተነግሮናል ፍቃድ ነው የሚቀው ቆይ እናንተ ጋር ደግሞ ስንመጣ የተገለጸላችሁ እንዴት ወሲብ ማድረግ ስንት ማግባት ገነት ውስጥ ሁር ላይን የሚባሉ አሉ ድንግልናቸውን ሴቶቹ ስትወስዱ ድንግልናቸው ይመለሳል ብዙ ምግብ በትልቅ የሳህን ትበላላችሁ ሰፊ በብርጭቆ ጠጅ እንተና ወይን ትጠጣላችሁ ጡታቸው ግትር ያለ ሳክ ማያደርግ ነው ትልልቅ በየ60 ማይሉ ሴቶች የሚቆሙ አሉ ይሄ ነገር ተገልጦላችኋል ሽንት ቤት ገብታችሁ ስትወጡ ምን ማለት አለባችሁ ስገቡ ምን ማለት አለባችሁ ምግብ ስበሉ እንዴት ነው እሱ ቂጣችሁን በየትኛው እጃችሁ ነው መታጠብ ያለባችሁ ወሲብ ስታደርጉ ምን ማለት አለባችሁ ስንት ባሪያ ወሲብ አድርጋችሁ ከዛ እንዴት ነው እሱ በጾም ወቅት ላይ የፃን ልጅን በእጇ እንዴት ወሲብ ማድረግ አለባችሁ ባዳምጪ የእናንተ ጋር በደንብ የተገለጸ ነው ማውራው ስለ አምላክሽ ሲባል ግን አልተገለጠም ስንት አካል አለው አምላክሽ አላቅም የተገጣጠመ ነው የተነጣጠለ አላቅም ይወርዳል እንዴት ነው የሚወርደው አላቅም ወንድሜ አሁን ሌላ ነገር ውስጥ ገባህ እኮ ያስረዳኸኝ ያለው የገባኸው ሌላ ይበቃሻል ሚዩት ማድረግ ሳይሆን ይበቃሻል ኦኬ ሱሱ አላ ቃሉ ፍጡር ነው ፍጡር አይደለም እሱን እኔ ልጠይቅህ አይደለም ልጠይቀኝ አይደለም ፍጡር ነው ፍጡር አይደለም ይሄንን ማወቅ ከፈለክ ፍጡር ነው ፍጡር አይደለም ፍጡር አይደለም ኦኬ ፍጡር አይደለም ካልሆነ ቁርአን ፍጡር ነው ፍጡር አይደለም ቁርአን ማለት ቁርአን ነው ቁርአን ፍጡር ቆይ እኔ ልጠይቅህ ይሄንን ታውሽ እንትን እግዚአብሔር ሲሰቀል ጸልቷል ወይስ አልጸልም እንደሚባለው
ጸሎት አድርጓል አላደረገም? ጥቀሽና ጥቅሱን ጠይቂ። እግዚአብሔር ራሱ አሁን እግዚአብሔር ተሰቅሏል ብላችሁ እናንተ ታምናላችኋል። እናንተ ኃጢአት ሞቷልናል ተሰቅሎልናል ብላችኋል። እሺ እና ያኔ ሲሰቀል ጸሎት አድርጓል አላደረገም? እሱ እግዚአብሔር አምላክ ከሆነ ያኔ ጸሎት ማለት ወደ ፈጣሪው ፈጣሪ ሆይ ብሎ እንትን ብሏል አላለም? ኤኒዌይስ ጸሎት ማለት ኮሚኒኬሽን ነው። አንዱ ከአንዱ ጋር ኮሚኒኬት የሚያደርግበት። ወልድ ከአብ ጋር ኮሚኒኬት ያደርጋል፣ አብም ከወልድ ጋር ኮሚኒኬት ያደርጋል። ጸሎትን እንደዛ ነው የምንረዳው እኛ። ክርስቶስ ግን በመስቀል ላይ ሆነ ቆይ የእኛን ጸሎትና ምልጃችንን አቅርቦልናል አንዴ በመስቀል ላይ ሆኖ። ምክንያቱም በብሉይ ኪዳን ሲያለቅሱ ነበረ፣ ሲጮሁ ነበረ። ለምሳሌ አምላኬ ለምን ተውከኝ አንቺ ያልሹ ወደ አምላኩ ዳዊት ይህንን ጩኸት ሲጮኸው ነበረ። መዝሙረ ዳዊት ምዕራፍ 22 ላይ ከቁጥር 1 ጀምሮ ክርስቶስ የመጣው ቤዛ ሊሆን ነውና የነቢያቶቹን ጩኸት ተሸክሞ ጮሆላቸዋል። በስጋው ወራት ይህንን ጮሆላቸዋል። ከአብ ጋር ኮሚኒኬት ያደርጋል ወልድ ወይ? በሚገባ አብ ከወልድ ጋር ኮሚኒኬት እንደሚያደርገው ወልድም ከአብ ጋር ኮሚኒኬት ያደርጋል። ጸሎትና ምልጃን አቅርቦልናል። አላህ ግን ምልጃ ያማልዳል። ለምሳሌ ሱራ 6:51 ወይም ሱራ 5:51 ላይ አንዴ አላህ ይጸልያል። ወደ ማን ነው የሚጸልየው? ወደ ማን ነው ምልጃ የሚያቀርበው? አላህ ምልጃ ወደ ማን ነው የሚያቀርበው? አላህ አይጸልም። ለማን ነው የሚጸልየው? ያማልዳል አላህ ማታ ያማልድም። እራሱ እኮ አላህ እኮ ማለት ሱራ 6:51 ላይ እንደከፈተልኝ ክርስቲያን አማላጅ ነው አይደለም? አላህ አማላጃችሁ ማን ነው? አማላጃችሁ ማን ነው? እኛ ነን እንጂ አላህን የምናመልከው። አላህ የሚያመልከው ነገር የለውም። ምክንያቱም አሁን አማላጃችሁ ማን ነው? ማታ አማላጅ ማለት አማላጅ አላችሁ የላችሁም? ሸፋ የሚሆንሽ ማን ነው? ጥያቄውን አስተካክል። እንደው ሸፋ አማላጅ ምንድን ነው? ያኔ አላህ ለማለት ነው። ምልጃ አይ ሆን ብላ እኮ ምልጃን አታውቂም? እሺ አሁን ስንተው እኔ አሁን ጠይቄ የመጣሁት ስለ ለምን ተዋለው? አላህ አማላጅም ነው ይላል። አማላጅ ወደ ማን ነው የሚያማልዳችሁ? እኛ ነን ወደ አላህ የምንጸልየው እንጂ አላህ አይጸልም። አማላጅ ነው ይለዋል እኮ ይኸው አማላጅ ነው ይላል። ከሱ ሌላ አማላጅ የለም ይላል። ባይዞ በገነት ውስጥ እንትን ላይ ሄዶ ደግሞ ኢብን ከሲር እንደሚናገረው ከሆነ አላህ ሲጸልይ አግኝቶት ቆይ ይለዋል ጅብሪል መሐመድ ምንድነው ሲል አላህ እየጸለየ ነው ላይ እርዳታ አማላጅ ለሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንዲያ በርሱ በቁርአን አሰፈረ ነው እንጂ የሚለው አላህ ያማልጃል አላለም። ኦኬ ስለዚህ ከሱ ሌላ አማላጅና ረዳት የሌለ ይላል አይደለ? ረዳትና አማላጅ እሱ ብቻ ነው አይደለ? አዎ ኦኬ ስለዚህ ወደ ማን ነው አላህ የሚያማልድሽ? አላህ ያማልደን ማለት እኛ ነን ወደ አላህ የምናመልከው እንጂ አላህ ወዴት ያማልዳል? ረዳትሽ ማን ነው? ረዳት ማለት ረዳት የሚሆንሽ እሱ ብቻ ነው። ረዳት የምትዩ ማንን ነው? አላህን ነው የምንገዛው። እሱ ብቻ ነው። አማላጅ የምትዩ ማንን ነው? አላህን። አማላጅሽ ነው? አላህን ነው የምናመልከው። خلاص እኔ ከዚህ በኋላ ጠይቀኝ። የምታመልኪው አልጠየቅኩሽም። የሚያማልድሽ አማላጅሽ ማን ነው? ሃይ አንተ ሲጀመር ማለት ነው አማላጅ ነው ያልኩሽ፣ አምላኪ ያላልኩ። ፕሊዝ እሺ እሱን ተው። የምታመልኪው አልወጣኝም። አማላጅሽ ማን ነው? ነገ ጠይቄ እመጣለሁ። ነገ ጠይቄ እመጣለሁ። እኔም ጠይቄን ብቻ አሁን መልስልኝ። መልስልኝ። እኔም ጠይቅህ ኢየሱስ ለማን ነው የጸለየው? እንደዛ ሲሰቀል ለማን ነው የጸለየው? ቅድም ነገርኩሽ እኮ የነቢያቱን ጸሎትና ምልጃ ጩኸታቸውን ሁሉ ጮሆላቸዋል። ቤዛ ሊሆን ስለመጣ ጮሃል። ያንን ጩኸታቸውን እነሱን
ምን ቤዛ ሆኗልና ካሳ ስለሆነ አንድም የነሱን ጩኸት ይሰቀል ያለው አንደኛ ወደ አባቱ አንደኛ ወደ ራሱ ጸሎትና ምልጃን ያቀረበው ወደ አባቱ ወደ ራሱ። ምክንያቱም የአባቱ የሆነ ሁሉ እሱ ነው፣ እሱ የሆነ ሁሉ አዳምጫ እንዲታገዛዝ ስላለ ማለት ነው። ስለዚህ ምንድነው እሱ ኮሚኒኬሽን አለ በአብና በወልድ በመንፈስ ቅዱስ መካከል መገናዘብ ተገናዝቦ አለ ብለን እናምናለን እኛ። ስለዚህ ኮሚኒኬሽን አለ። ነገር ግን በመስቀል ያንን የነቢያቱን ጩኸት ጮኸላቸዋል። አንድም ለእኛ ምሳሌ ሊሆን እኛ መጸለይ እንዳለብን ሊያስተምረን ያንን ጸልዮ ጸሎት እንድንጸልይ ያስተምሮናል። ሳይፈተን አይደለም፣ ተፈትኖ ፈተና እንዴት ማለፍ እንዳለብንም አስተምሮናል። ምክንያቱም እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነውና ለእኛ እያንዳንዱ በመስቀል ላይ ያንን ለምሳሌ የሚሰሩትን አያውቁምና ይቅር በላቸው ብሎ ራሱ ይቅር የሚል እኮ ነው። ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ጀምሮ፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 5 ጀምሮ ኃጢአተኛውን ኃጢአት ተማረች እያለው ነበረ፣ ይቅር እያለው ነበረ። ነገር ግን እዛ ላይ ደግሞ የሚሰሩትን አያውቁም ይቅር በላቸው ሲል እናገኘዋለን። አባቱ ይቅር ቢል ልጁ ይቅር አላለም ማለት አይደለም። ምክንያቱም የአብ የሆነ ሁሉ የወልድ ስለሆነ፣ የወልድ የሆነ ሁሉ የአብ ስለሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደሚናገረው ያንተ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያንተ ነው ስለሚል ማለት ነው። ስለዚህ አባቱም ይቅር ይላል፣ ልጁም ይቅር ይላል። ምክንያቱም አባቱ ይሰራል፣ ልጁም ይሰራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እስከ 18። ስለዚህ እንዲህ ሆነ። ይህንን ምሳሌ አድርጎ ለምሳሌ እንትናን እናገኘዋለን። እስጢፋኖስ ምዕራፍ 7 ላይ ሐዋርያት ሥራ ላይ ስትመለከቱ ከቁጥር 54-56 ጀምሮ ሲወግሩት የሚሰሩትን አያውቁምና ይቅር በላቸው እያለ ወደ ክርስቶስ ጸሎት ሲያደርግ እናገኘዋለን። ነፍሴን ተቀበል ብሎ ጌታ ሆይ ነፍሴን ተቀበል እያለ ወደ ጌታ ወደ ክርስቶስ ጸሎት ሲያደርግ እናገኘዋለን። ማን? እስጢፋኖስን ማለት ነው። ነፍስን የሚቀበለው ይቅር የሚለው ጌታ መሆኑን ማን ነግረናል? እስጢፋኖስ ማለት ነው። ነፍስን የሚቀበል ይቅር የሚል ጌታ ነው። በሰማይ ያየው ጌታን አየው። ከዛስ ኃጢአታቸውን አትቁጠርባቸው ይቅርም በላቸው ካለ በኋላ ነፍሴን ተቀበል አለ። ነፍሴን ተቀበል እስጢፋኖስ ከማን የተማረውን? ክርስቶስ በመስቀል ላይ የጸለየውን የተማረውን ለሌሎች ይቅርታ ማድረግ እንዳለብን። ምክንያቱም ሁለተኛ ጴጥሮስ እሺ በቃ አሁን እዚህ ላይ አቁምና እኔ ይሄንን ሁሉ እንዴት ነግሬ ሳይሆን የፈለኩት ኢየሱስ ሲሰቀል አምላኬ አምላኬ ለምን ተውከኝ ብሏል አላለም ነው ያልኩት። ልመልስላት ነው ፎይም በዛው ረፍት እንድታረግ ብሏል ያለበት ምክንያት ፎይ ነግሮሻል። ሌላው ደግሞ ያለበት ምክንያት ለማን ነው እንደዚህ ያለው? አኩል ነግርሽ እኮ ነው አባቱን ነው የጠራው። ምክንያቱም ኢየሱስ ክርስቶስ አብን አባቴን አብ ትንቢት አባት አለው። አዎ ስም አብ ይባላል። ኦኬ እናቱ ድንግል ማርያም በምድር ላይ በስጋ ሲገለጥ እናት አለችው፣ እሷ ድንግል ማርያም ትባላለች። አስቀድሞ በስጋ ከመገለጡ በፊት ግን የእግዚአብሔር ልጅ ይባላል። ማስረጃ ልስጥሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ጀምሮ ስታነቢው ቅዱስ ገብርኤል ለድንግል ማርያም መጥቶ የምትወልጁ የእግዚአብሔር ልጅ ነው ብሏታል። ስለዚህ አዎ እግዚአብሔር አብ ልጅ አለው። ማን ነው የሚባል? ወልድ ኢየሱስ ክርስቶስ የሚባል የባህሪ ልጅ አለው። እሺ እንደዛ ከሆነ እናንተ እኮ ማምለክ ያለባችሁ እግዚአብሔርን ነው እንጂ ኢየሱስና እግዚአብሔር ይለያያሉ ማለት ነው። እግዚአብሔር ኢየሱስ ተወለደ፣ እግዚአብሔር ደግሞ ለማርያም ምን አለ? ከኢየሱስ ተወልጃለሽ ነው ያልከው። እንደሱ አይደለም። እሺ በደንብ ስሚኝ። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። አሁን እኮ ብዙ ቦታ ረገጥሽ። ወደ እንትኑ ቀይ ልመልስሽና ወደዚህ እመለሳለሁ። ትንቢትን ለመፈጸም ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ያለው ትንቢት አለ አስቀድሞ የተነገረ በመዝሙረ ዳዊት መዝሙር 21 ላይ እና 22 ስታነቢ ስታጠኚ መዝሙረ ዳዊት መዝሙር 22 ስታነቢ አምላኬ አምላኬ ለምን ተውከኝ የሚል ትንቢት አስቀድሞ በዳዊት ተነግሯል። ስለዚህ ያንን ትንቢት ጌታ ለመፈጸም በመስቀል ላይ በወጣ ጊዜ አምላኬ አምላኬ ለምን ተውከኝ የሚለውን ጩኸት ጮኋል። ለምን ቢባል እኛ ምን እናምናለን መሰልሽ? ኢየሱስ ክርስቶስ ቤዛችን ነው። ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ክርስቶስ አስታራቂያችን ነው፣ ታራቂያችን ነው ብለን እናምናለን። ያ ደግሞ የሚሆነው በመስቀል ላይ በሚደረገው እርቅ ነው የሚደረገው። ስለዚህ መስቀል ላይ እርቅ እያገኘን ነው። በምን? የእኛን ጩኸት የነቢያቱን ጩኸት ሁሉ ሲጮሁ የነበሩትን ያን የምህረት ጩኸት
ትንቢት ስለተነገረ ያንን ትንቢት በመስቀል ላይ ተፈጸመ። ምን የሚል አምላኬ አምላኬ ለምን ተውከኝ የሚለው እሱ ተነገረ ማለት። ሁለተኛው ደግሞ ኢየሱስ ክርስቶስ ቅድም እፎይ እንዳለሽ የቃልም የተግባርም መምህር ነው። ለምሳሌ በሰቀሉ ጊዜ ቢቀጣቸው ኖሮ አስቀድሞ በቃል ያስተማረው ትምህርት አለ። ምን የሚገሏችሁን፣ የሚያሳዷችሁን፣ የሚገርፏችሁን ጸልዩላቸው፣ ይቅር በሏቸው፣ ስለነሱ ምሕረት ጠይቁ፣ ጸልዩ ብሎ አስተምሯል። አይሽ ስለዚህ አሁን በመስቀል ላይ የሰቀሉትን ሰዎች ኦልሬዲ በትምህርቱ እንደዚህ ብለው ስላስተማረ በተግባር ደግሞ ለእኛ ምሳሌ ሊሆነን መከራ ሲያደርሱባችሁ፣ ሲያሳድዷችሁ፣ ሲገሏችሁ ስለነሱ ጸልዩ፣ ይቅር በሏቸው፣ ጸልዩ፣ ምሕረትን ለምኑላቸው ብሎ ስላስተማረ የቃልም የተግባርም ትምህርት አስተማሪያችን ስለሆነ ክርስቶስ ይህን አደረገ ማለት ነው። በተረፈ ግን አምላኬ አምላኬ ለምን ተውከኝ ያለው ትንቢት እና ደግሞ ፍጹም ሰው ስለሆነ ፍጹም ሰውነቱን እያሳየን ነው እንጂ አብ በልጦ ወልድ አንሶ አይደለም። የሚገርምሽ ነገር እህት ዓለም እዛው ላይ ደግሞ በቀኝ የተሰቀለውን ደግሞ ክርስቶስ ኢየሱስ ይቅር ይለዋል። ኦኬ እንዲያው ወደ አባቱ ሳይለምን ሳይጠይቅ በቀኝ የተሰቀለውን ይቅር በለኝ ሲለው ክርስቶስን እግዚኦ መሐረነ ክርስቶስ ወይ ዳግም በመጣ ጊዜ በመንግስት አስበኝ ሲለው አሁን በገነት ትኖራለህ ብሎ እዛው ደግሞ ይፈርድለታል። ይታረቃልም ያስታርቃልም። ሁለቱንም በመስቀል ላይ አይተናል ማለት ነው። ስለዚህ በመስቀል ላይ የተደረገ ያ ነው። እሺ ሁለተኛ ደግሞ ጥያቄ ያው እናንተ የምታመልኩት አንድ ፈጣሪ ብቻ ነው? አዎ ያ አንድ አምላክ አለ። አንድ አምላክ አንድ መለኮት አለ። እውነት ነው። ያኒ ሁሉም ሆኖ ግን አንድ ፈጣሪ ነው ማለት ምድርንም ሰማይንም የፈጠረው አንድ እግዚአብሔር ነው ብላችሁ ነው የምታምኑት? አንድ አምላክ አለ። አንድ አምላክ ስንል ቁጥር እየጠራን አይደለም። አንድ አምላክ ስንል እርሱን የሚያክለው እሱን የሚከታከለው የሚተካው የሚመስለው መለኮት ያለው ሌላ የለም። እርሱ ብቻ መለኮት የሆነ አምላክ አንድ መለኮት አንድ አምላክ አለ። እሺ እና ስለዚህ አሁን ኢየሱስ ከማርያም ከወለደ ኢየሱስ ማለት እግዚአብሔር ነው ማለት ነው። አሁን እግዚአብሔር የሚለው ስም እግዚአብሔር የሚለውን ስም አስረዳሽ። በክርስትናው አስተምህሮ የእግዚአብሔር ስሞች ማንነቱን ይገልጣሉ። ለምሳሌ ኤልሻዳይ፣ አዶናይ፣ ጵንኤል፣ ያህዌ በእግዚአብሔር ብዙ ባህሪዎቹን ማንነቱን የምንገልጥበት ስም አለ። እግዚአብሔር የሚለው ደግሞ እኛ ኢትዮጵያን ቋንቋችን ግዕዝ ስለሆነ የግዕዝ ቃል ነው። ለምሳሌ በእኛ በክርስትና አስተምሮ ሁሉም በየቋንቋው እግዚአብሔርን ይጠራዋል። ለምሳሌ አሁን እግዚአብሔር ስልሽ ኢትዮጵያዊ ስለሆንኩኝ ግዕዝ ተናጋሪና አማርኛ ፊደል አማርኛ ቋንቋ ተናጋሪ ስለሆንን እግዚአብሔር የሚለውን እንጠቀማለን። በሌላ ሀገር ደግሞ በየሀገራቸው በኦሮምኛም በትግርኛም በየሀገራቸው የራሳቸውን ነገር በየቋንቋቸው እግዚአብሔር ይጠሩታል። በእኛ በክርስትናው እግዚአብሔርን በየቋንቋችን እናመሰግነዋለን። ስለዚህ እግዚአብሔር ስንል እግዚ እና አብ እና ሄር የሚል ነገር ታያለሽ። እግዚ ማለት በግዕዝ ጌታ ገዢ እንደማለት ነው። አብ ሲባል ደግሞ የሁሉ አባት የሆነ እንደማለት ነው። አብ የሚለው በራሱ ግዕዝ ነው፣ አባት ማለት ነው። አቡ የሚለው አብ። ከዛ ሄር ሲባል ደግሞ የሁሉ ገዢ፣ የሁላችንም ፈጣሪ፣ የሁላችንም አስገኝ ስንል እግዚአብሔር የሚለውን እንጠይቃለን። ስለዚህ አንድ እግዚአብሔር አለ። ምን ያደረገን? የገዛን የፈጠረን፣ ሁላችንም ያስገኘን፣ ሁላችንም የሚመግበን የሚጠብቀን። አዎ አንድ እግዚአብሔር አለ። ያ እግዚአብሔር ግን በሶስት አካል ተገልጧል ብለን እናምናለን። አንድ አምላክ አለ። የአንድ መለኮት አንድ አምላክ በሶስት አካል ተገልጧል። በሶስት አካል መገለጡ ግን ሶስት አምላክ አያሰኘውም። ለምሳሌ አንቺ ነፍስሽ፣ ቃልሽ እና ሕያውነትሽ አንድ ላይ ያሉ ናቸው እንጂ ሶስት ሰው አትባይም። ለምሳሌ አይደለ? ለምሳሌ አንቺ አሁን ነፍስ አለሽ አይደል? ሕይወት አለሽ አይደል? ነፍስ ደግሞ እንትን አለሽ አይደለ? እስትንፋስ አለሽ አይደል? አለኝ። ከዛ ደግሞ ቃል አለሽ አይደል? እኮ እናንተ ይሄን ሁሉን አርጋችሁ እንደዚህ ሶስት ነው የምትሉት። ይሄንን መንፈስ በአካል ሶስት እንላለን። የአንድ ሰው በአካል ሶስት ማለት አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። ለምሳሌ ኢየሱስ ክርስቶስ እኔና አብ እያለ እኔ ብሎ ራሱን፣ አብ ብሎ ደግሞ አባቱን ይናገራል። ስለ መንፈስ ቅዱስ ደግሞ እርሱ መንፈስ ቅዱስ ብሎ ደግሞ ይጠራዋል። ስለዚህ እኔና አብ ስላለ ወልድ አብ አይደለም፣ አብ ወልድ አይደለም። ግን ወልድ አብ አለመሆኑ አብ ወልድ አለመሆኑ ሶስት አምላክ ሳይሆን አንድ አምላክ ነው ያለው። ምክንያቱም ያለችው በአብ በወልድ በመንፈስ ቅዱስ በአካል ሶስት ቢሆንም ግን በመለኮት ግን አንድ አምላክ
አንድ ፈጣሪ አንድ መለኮት እናመልካለን ማለት ነው። በቃ ይበቃ። እሺ አሁን ለምሳሌ አሁን እናንተስ ስንት ስትሉ የሆነ ነገር ስትጠየቁ የሆነ ነገር ስትመሉ እግዚአብሔርን ብላችሁ ነው መማር ያለባችሁ? መማር የለብንም። በአንዳንድ ሰዎች ካለማወቅ ካለመማር የተነሳ የእግዚአብሔርን ስም ይጠራሉ። በመጽሐፍ ቅዱሳችን ስሙን እየጠራ እንዳንምል ተከልክለናል። የኛ በራሳችንም ስም እንዳንምል ተከልክለናል። በመላእክትም በቅዱሳንም ስም እንዳንምል ተከልክለናል። የተባልነው ምንድነው? እውነት ከሆነ እውነት በሉ፣ ሐሰት ከሆነ ሐሰት በሉ የተባልነው። ሰዎች ግን ካለመማር ወይ ደግሞ ቸልተኛ በመሆን ስመ እግዚአብሔርን እየጠሩ ይምላሉ። ትክክል አይደለም። እሺ አሁን ማርያም እንትን አምላክ አይደለችም። አምላክ ሆናም አታውቅም። የፍጡር አምላክ የለም። ማርያም ትላላችሁ? አኮ ቅድም ነገርኩሽ እኮ። ማርያምን ስንል ለምሳሌ እኔ እምላለሁ። ማርያምን ስል ግን ስለምወዳት ልክ አሁን ለምሳሌ አንዳንድ ሰው በእናቱ ይምላል፣ በአባቱ ይምላል፣ በወንድሙ፣ በሚስቱ፣ በባሏ። ለምሳሌ አንዲት ሚስት እቃ ሲወርቅባት እፎይ ድረስ ልትል ትችላለች፣ ያኔ ድረስ ልትል ትችላለች። ይሄ ማለት ግን አመለከሽ ማለት አይደለም። የሚምንም አለ። ለምሳሌ ሚስት በባሏ ልትምል ትችላለች፣ ባል በሚስቱ ሊምል ይችላል። ይሄ ግን ማምለክ አይደለም። በሚወዱትና በሚያፈቅሩት ነገር መማላቸው ነው እንጂ ወይም ትክክለኛ ለመሆኑ በሚወዱት ነገር ማስቀመጣቸው ነው እንጂ ያመለኩ አይደለም። ስለዚህ ማርያምን ብለን ብንምል እንዲያው ማርያምን ስለምንወዳት ነው እንጂ ፍቅራችንን ለመግለጥና በምንወዳት ነገር እንዲያው እውነት መናገራችን ለማሳየት ነው እንጂ እሱም ትክክል አይደለም። ግን እንደዛ የሚያደርግ ሰው ማርያምን አምላክ ስለሆነች አይደለም፣ አምላክም አይደለች። ለምሳሌ አምላክ ብትሆን አምላክ ናት ብዬ ላንቺ መናገር እኮ አይከብደኝም። ላንቺ ብዬ ምክዳት ማርያም የለችም። በቃ እኛ አናመልክም። ማርያም አምላካችን ሆኖ አታውቅም፣ መመለክም አይገባትም። ፍጡር ናት፣ ግን ከፍጡራን ደግሞ የከበረች ናት። ለምን? የጌታን የወለደች ናት፣ አምላክ የወለደች ናት ብለን እናምናለን። በዚህ የከበረች ናት። እሺ ደግሞ ሌላ ሲቀጥል መጽሐፍ ቅዱስ አሁን ከእናንተ ከሰማያት እግዚአብሔር ይልክላችኋል ወይስ ከየት ነው እናንተ ነው የምትጽፉት? እሺ መጽሐፍ ቅዱስ ከሰማይ የወረደ አይደለም። እናንተ እስልምናው ላይ እንደሚባለው ከሰማይ ወረደ የሚባል መጽሐፍ በክርስትናው የለም፣ የወረደም የለም። እውነቱን ለመናገር ግን በክርስትናው ምንድነው እግዚአብሔር መንፈስ ቅዱስ እግዚአብሔር ጥበብን ሚስጥርን ለአገልጋዮቹ ለነቢያቱ ኋላም ለሐዋርያቱ ይገልጣል። ሐዋርያቱ ደግሞ እኛ በምንረዳው መልኩ ደግሞ ጽፈውልን አስተላልፈውልና ብለን እናምናለን። በመንፈስ ቅዱስ ተመርተው መጽሐፍ ቅዱሱ እንደሚነግረን ማንም ከገዛ ፈቃዱ ትንቢትን አይናገርም፣ ይልቁንም በመንፈስ ቅዱስ ተመርተው ይጽፋሉ ይናገራሉ እንዳለው እግዚአብሔር ጥበብና ሚስጥርን እየገለጠላቸው እኛ በምንረዳው መልኩ ጽፈውልናል እንጂ የተጻፈ ነው እንጂ ከሰማይ ወረደ መጽሐፍ አይደለም። እሺ እንደዛ ከሆነ አሁን ለምሳሌ እግዚአብሔር አምልኩኝ ያለባችሁ ቦታ አለ? እግዚአብሔር አምልኩኝ ምን ማለት ነው? ጥያቄሽ አልገባኝም። ያኔ አሁን ለምሳሌ አላህ እኛን አምልኩኝ ብሎ ተናግሯል በቁርአን ላይ ማለት ነው። ልክ እንደዚህ መጽሐፍ ቅዱስ ላይ ደግሞ እግዚአብሔር አምልኩኝ ብሏችኋል? አዎ እንደውም የመጀመሪያው የሚገመጅ ትእዛዝ እግዚአብሔር ከሰጠው ትእዛዝ ውስጥ አንደኛው ከኔ ሌላ አማልክትን እንዳታመልኩ ብሎ ነው። ከኔ ሌላ አምላክ እንዳታመልኩ። የት ላይ ነው ያለው? የት ላይ ነው ያለው? እሺ እንግዲህ 10 ትእዛዛት ልስጥሽ። መጽሐፍ ቅዱስ ልክፈትና ላሳይሽ፣ ችግር የለው። እሺ ክርስቲያን ነበርሽ እንዴ በፊት? ትችላለሁ ሜቢ መዝሙር ያሬስ ወላሂ አልሐምዱሊላህ። እኔ ስፈጠር ሙስሊም ነኝ። ስትፈጠር ጀምሮ እስካሁን ድረስ ሙስሊም ነኝ አልሐምዱሊላህ። እሺ ይሁን መልካም። እሺ ክርስቲያን ዘዳግም 4:35ን ክፈትላት። ኦኬ መጀመሪያ ከዘጸአት ጀምርላትና ዘጸአት 34:14ን አሳየት። እኔ የምፈልገው እግዚአብሔር እኔን አምልኩኝ ብቻ ያለባቸውን ቦታ ብቻ ነው እኮ ላሳይሽ ነው። እሺ ከኔ አምላክ እንዳታመልኩ ያለው። እሺ ዘጸአት 34 ምን ይላል? እስቲ አንብቢው። ያለው አምላክ ነውና ሌላ አምላክ አትስገድ እኮ። ይሄ እኮ ማነው? እግዚአብሔር እኮ አይደለም ያለው። ማን ነው ያለው?
እና እግዚአብሔር እኮ እኔን አምልኩ እኮ ያለ የት ነው? እኔን አምልኩ ብሎ ያለባችሁን ቦታ ነው እኮ የጠየቁት። አሁን ይሄ ማን ያለው? እሺ ችግር የለውም ጨምርልሻለሁ። ስሙ ቀናተኛ የሆነ እግዚአብሔርን ቅንዓት ያለው አምላክ ነውና ሌላ አምላክ አትስገድ። ሌላ አምላክ አትስገድ። ኦኬ ቆይ ልመጣልሽ ነው። አሁን ይሄንን በደንብ አስተውይ። ስሙ ቀናተኛውን አምላክ ኦኬ፣ ሌላ አምላክ አትስገድ ይላል አይደለ? ምክንያቱም በስሙ እግዚአብሔር አይደራደርም፣ በአምልኮቱ እግዚአብሔር አይደራደርም። ይሄንን ታዲያ ከየት ነው የመጣው መሰለሽ? ሂድልኝ አንዴ ክርስቲያንዬ፣ ኦሪት ዘጸአት ምዕራፍ 20 ቁጥር 3 እሺ ይኸው እግዚአብሔርም አምላክ እኔ ነኝ አለና ከኔ በቀር ሌሎች አማልክት አይሁኑልህ። እሺ ከኔ በቀር ሌሎች አማልክት አይሁኑልህ። ይኸው ከሰማይም በሰማይም በላይም በሰማይም ካለው በታችን በምድር ካለው በምድር በታች ባለው ነገር የማናቸውን ምሳሌ የተቀረጸው ምስል አንተ አታድርግ፣ አትስገድላቸውም፣ አታመልካቸውም ይላል። ይህን የተናገረው እግዚአብሔር ነው። ኦኬ ማንንም እንዳታመልክ እኔም ብቻ አምልክ እያለ ነው። ኦኬ እዛው ዘጸአት 23 13 አውጣላት። አንድ ሁለት ጥቅስ ጨምርሽ ነው ይበቃኝ። ዘጸአት 23 13 ምን ይላል? ያልኳችሁንም ነገር ሁሉ ጠብቁ። እግዚአብሔር ነው ያለው። ያልኳችሁን ነገር ሁሉ ጠብቁ፣ የሌሎችንም አማልክት ስም አትጥሩ፣ ከአፋችሁም አይሰማ ይላል። እሺ በቃ ሌላ አማልክት እንዳታመልኩ፣ ጣዖታትን እንዳታመልኩ፣ ማንንም እንዳታመልኩ፣ ስማቸውንም እንዳትጠሩ፣ እኔ የኔን ስም ብቻ ጥሩ፣ ማንንም አምላካችሁ እንዳይሆን እኔ ብቻ አምላካችሁ ነኝ ብሏል እግዚአብሔር። በጣም ብዙ ነው ግን እቺ ጥቂት ይበቃሻል። አይበቃም? ለዛሬ አይበቃሽም? እኔ ጨርሻለሁ። ፎይ ቴንክ ዩ ሱሱ ነገ ተነገ ወዲያ አፍራ ጥያቄ ካለሽ ነሂል መስዑድ ቀይ ብቃን ለዛሬ ደህና አደሩ። ያ ነገ መተው ጠይቅ ይችላሉ። እሺ አፍራ አለሽ? አለው ጥያቄ አለሽ? አይ የለኝም። አመሰግናለሁ ለትምህርትክ። እሺ በርቺ። ላምደሩ ፎይ እግዚአብሔር ይስጥልን፣ በርታልን። አንተም ረፍት አድርግ። ክርስቲያንም እግዚአብሔር ይስጥልን፣ በርቺልን። አፍራ እናመሰግናለን። ፎይ እሺ ሴቶች ዛሬ ይብቃን፣ ነገ እንገናኝ። ዛሬ ቶፒካችን ጥሩ ነበር፣ ተምራችሁበታል፣ ተምራችኋል፣ ተማምራችኋል።